17ኛው ክፍለ ዘመን ላይ በስም ደረጃ ቢሆን እነዚህ ብቻ የሚባሉ ነገሮች ሲመጡ ጴንጤ ዘባት ነበረ ወይ እያልኩ ነው። አዎ ካልከኝ ማስረጃ አውጣና 17ኛው ክፍለ ዘመን ላይ እነዚህ ብቻ የሚሉ ነገሮች በመጡበት ሰዓት ላይ ጴንጤ አብሮ ያመጣቸው እንደሆነና እንዳልሆነ እንየው። አውጣ ማስረጃንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። እሺ እኔ ደግሞ ልመልስ። አሁን እኔ 17ኛው ክፍለ ዘመን ላይ አለ ሲላኬ ለምንድን ነው 17ኛው ክፍለ ዘመን ላይ የምታደርገኝ? መጀመሪያው ክፍለ ዘመን ላይ ነበርኩ አልኩት። እሱ ምናምን ዓመት በኋላ ያመጣል። የመጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየኩህ? አልጠየኩም። ለምን መሰለህ ያልጠየኩህ እኮ አልተቋረጥኩም። ከዛ በኋላ አልተቋረጥኩም። በጣም አልኩህ። እስካልተቋረጥክ አሳየኝ። በቃ ያልተቋረጠ ቼን ካለህና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ ቸርች አሳይሃለሁ። እስካሁን ድረስ ያለውን አሳያለሁ፣ ግን ከመጀመሪያው ክፍለ ዘመን ጀምሮ ነው ማሳይ። አይ አይደለም፣ የመጀመሪያውን ክፍለ ዘመን አልፈለኩትም። 17ኛው ክፍለ ዘመን ያለውን ማስረጃ ያወጣና አሳየኝ። ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንደ ያኬ ኤፍሬም ወዳጅ አንዴ በጣም ይቅርታል። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት ብጠይቀው እኔ ልንገርህ፣ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ስትል እኮ አንተ አሁን ሲሚንቶና አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት ብጠይቀው እኔ ልንገርህ፣ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ቤተክርስቲያን እንዴት ስትል እኮ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ። ወዳጅ ኤፍሬም፣ እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉትራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚልኝ እርግጠኛ ነኝ። ያን ያህል ወደዚህ ወደዚያ የሚያደርጉት ነገርም ያለ አይመስለኝም። አትሊስት እነሱ እዚህ ጉድ ሳለ የስ በቃ ይኸው ማሳየት ይችላል። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃ እንበለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው፣ ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቿን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17ኛው ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ወጣ እናሳየኝ። የለም ካልከኝ ግን እያደከምከኝ ነው ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልግም ጣልቃ እንዳትገባብኝ ልመልስልህ። እኔ መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም ዲቤት እንትን እኮ አደረከው። እኔ እኮ እየጠየኩህ አይደለም። እንደዛ ከሆነ እኔ የምጠይቅህ አንተ የምንጠይቅ እንደሱ ምን ችግር ኖሮብኝ ጠይቀኝ። የፈለግከውን ብጠይቀኝ እኮ እንዳንተ እኮ የሆነ አራውን ደሙሽ እኮ አልዞርም። ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው? እኔ መልስና ጥያቄ እጠይቅሃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ እጠይቅሃለሁ ልመልስ። እሺ መጀመሪያ ይህን መልሳ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? ልመልሳ። ሲስ ድምፅ አሰማ። ሲስ አንዴ ድምፅ አሰማ እንዳይዘረግፍ። ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ሥራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። ለመልስ እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ። ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣለን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለች። አንተ የፈለግከውን እንደመለስ ጥያቄ ልጠይቅ። አንተ ጥያቄ ልጠይቅ። አንዴ ተረጋጋ። ቆይ ጥያቄ እቀበላለሁ አላልኩም? ተቀበል። ተረጋጋ እንዴ። ቆይ እሺ፣ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ
ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም ምስልህ ምን ስመልስ እኮ አስቋረጥከኝ እኮ እንዳትገባ ብዬ ተው በቃ ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ ጉንጭ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተመሳሳይ እንዴ? ከአመት ዓመት እንዴ ጉንጭ አልፋ የሚያዳርቅ ነገር ጥያቄ ጠይቀህ ልመልስ ስልህ መሀል ላይ የገባ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነው ይቻላል። ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ደን ካዳ ምንድነው ማድረገው ነው? ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠይቅም ማትፈልግ ከሆነ ምንድነው ማድረገው? አንዴ ቆይ እሺ፣ እንመለሳለን ወደ ጸጋ ብቻ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው እኔን ያነሳኝ። ልመልስ እኮ እየገባ እኮ ነው። ኦኬ ለመጨረሻ ጊዜ አንዱን ጥያቄ ይህንን ጥያቄውን ሁላችሁም ስሙት። መልስ ትፈራለን ያለው ያው የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርታል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5 ብቻዎች አሉ አይደለ? ሶላች ተብሎ የሚነገሩላቸው እነሱ እንደው በስም ደረጃ እንኳን የመጡት በኋላ በ17 ክፍለ ዘመን ምናምን እዛ አካባቢ ነው ምናምን ተባብለን ስለተማመንን ከነልተርማን በኋላ ስለሆነ እነዚህ በስም ደረጃ ሲመጡ ጴንጤዎች ያኔ በዛ ክፍለ ዘመን ላይ ጴንጤዎች ነበሩ የሚል ጥያቄ ነው ያቀረብኩት። ወንድማችን እየዞረ አይ አንደኛው ክፍለ ዘመን ላይ በባለ ጴንጤቆስጤ ማለ ምናምን እያለ ነው። እሱ አይደለም ጥያቄ እኔ የዚህ ሰዓት ግን ነበሩ ያኔ ኖሩ አልኖሩ ጉዳይ አይሰጠኝም። አሁን ስለሱ አይደለም ጥያቄ ብያለሁ። በዚህ ሰዓት ግን ብቻዎቹ በሚመጡበት ሰዓት ሲጀመር ጸጋ ብቻ የሚባል ነገር ሲመጣ የሉትራንና የሪፎርመር ነው እንጂ አንተ አይደለም የሚል ነገር እያመጣው ስለሆነ ያኔ እነዚህ ስሞቹ ሲመጡ በስም ደረጃ ሲመጡ ጴንጤ በ17ኛው ክፍለ ዘመን ነበረ አልነበረም? ከነበረ ለ17ኛው ክፍለ ዘመን ማስረጃ አውጥቶ ያሳየ የሚል ነው። ይኸው ስሞታውን መልሱ እንዳትገባ አመሰግናለሁ። ጥያቄውን በደንብ ሲጠይቅ ሰምታችኋል ብዬ አስባለሁ። እኔ ለምናችሁ እናንተን የኔን መልስ ደግሞ በደንብ እንድትሰሩ። በነገራችን ላይ እኔ የምመልሰው አብሶሉት ትሩዝ ነው። እሺ ኦፒኒየን አይደለም። አሁን የምነግራችሁ እና ሊስን ኬርፉሊ እኔ የምመልሰውን መልስ ማለት ነው። ነበረ ወይ በ17ኛው ክፍለ ዘመን ፔንቴኮስቴ? ኦኬ አዎ ነበርን። የነበርነው በ17ኛው ብቻ አይደለም። እኛ የነበርነው በመጀመር በቤተክርስቲያን ተከናወቅ በ50ኛው ክፍለ ዘመን ጀምሮ ነው። ኦኬ ከ30 እስከ 50 የተለያየ እንትን ስላለ ራይት ሶ በቤተክርስቲያን ተተላወቅት ጀምሮ ነበርን እኛ። አዎ ቤተክርስቲያን አብያተ ክርስቲያናት በዛን ወቅትም የነበሩት ጠቅላላ ፔንቴኮስታል ናቸው። ማስረጃ ከተጠየቁ አመጣለሁ። ሐዋርያው ቅዱስ ጳውሎስ ደብዳቤ የሚጽፍላቸው የነበሩት በሙሉ ፔንቴኮስታሎች ናቸው። አዎ ማስረጃ አመጣለሁ። ማስረጃ አምጣ ከተባልኩ ፔንቴኮስታል ስለመሆናቸው ማለት ነው። ስለዚህ አልተቋረጥንም። እስከ መቼ? እስከ ዛሬ ድረስ። በ17ኛው ክፍለ ዘመን ነበራችሁ? አዎ ነበርን። እንዴት ነው ቅደም ተከተሉን እንሂድ። ሂስቶሪካል እስቲ ትረስ እናርግ፣ ወደኋላ ሄደን ማለት ነው። ምንድነው የነበረው? አንድ ቤተክርስቲያን አልነበረም እንደ የነበረው? ምንድነው አሁን ዋዩ ቴኪን አዘ ፉል አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ ካቶሊክ ምናምን የሚባል ቤተክርስቲያን የለም። እኔ ልጠይቅስ ብል ምጠይቅህና ማትመልሰው ጥያቄ ይሄ ነው። አሁን እኔ ልንገርህ፣ ከምመልስም ከሆነ ጠይቀኝ ትለኛለህ፣ መልስልሃለሁ። አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ የሚባል ካቶሊክ የሚባል ፕሮቴስታንት የሚባል በአዘ ዲኖሚኔሽን አልነበረም። ኦኬ አንድ ቤተክርስቲያን ነው የነበረው። ከዛ በኋላ በተለያዩ ወቅቶች መለያየቶች እንደነበሩ ታውቃላችሁ። ኦኬ ከኦርቶዶክስና ካቶሊክ ኢስተርን እና እንደገና ደግሞ የነ ራሱ የነ አኬ ማለት ነው ዋዶ አይኮሊት ኢስተርና ኦሪየንታል እንደዚህ ተብሎ በተለያየ ጊዜ ክፍፍሎች አሉ እንደምታውቁት ማለት ነው። እንደዛ ክፍፍል እየመጣ ነው አሁን ናው ዴይስ ያለንበት የደረስ ነው ማለት ነው። ባክኔ ዴይስ ግን ቤተክርስቲያን ነው የነበረችው። አንድ ቤተክርስቲያን ነው የነበረችው። አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን የሚባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ ሉተር፣ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው ሉተር ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽን የተከተለው? ማን ነው አፖስቶሊክ ሰክሴሽን የተከተለው? ኦርቶዶክስ ካቶሊክ? እነሱ እኛ እናንተም እነሱ ትላላችሁ። ሰንሰለቱን ይዘን ከመጣን ልዩነት የለም በእናንተና በእነሱ መካከል። እሱ ስኬት ነው ከጓሮ የበቀለ ችግኝ ነው እንዴ? አይደለም። ከካቶሊክ የወጣ አይደለም እንዴ? ከዛው ከካቶሊክ ነው የወጣው። ሉተር አይደለም፣ ሪፎርመር ነው። ሪፎርመር ነው፣ መታደስ አለበት አለ። በዛን ጊዜ የነበረ ዝብርቅርቅ ይወጣ ነበር። ስክሪፕቸራል ያልሆኑ እንደ እግዚአብሔር እውነት ያልሆኑ ነበር። ሉተር አዲስ ሃይማኖት ፈጠረ? ኖ ዌይ፣ ባክ ቱ ኦሪጂን ነው ያለው። ወደ መጽሐፍ ቅዱስ እውነት እንመለስ፣ ወደ ነበረው እውነት እንመለስ አለ። ስለዚህ ወደ ነበረው እውነት እንመለስ ሲባል ቅድም የነበሩ ዝርዝር ሀሳቦች ተነሱ። ሶላዎቹ ለምሳሌ ሉተር ጽፎ ያመጣቸው ስክሪፕቶች አይደሉም፣ መጽሐፍ ቅዱሳዊ ናቸው። ስያሜ ነው የተሰጣቸው። ኦኬ ስያሜ ተሰጣቸዋል። 5ቱ ሶላዎች ተብለው ስያሜ ተሰጣቸው። ግን ትምህርቶቹ የነበሩ ናቸው። ልክ እንደ ስላሴ ማለት ነው። ስላሴ እንትን አለው ብለው ይነግሩናል እኛን። ስላሴ ማለት ስለሰ ከሚል የግዝ የወጣ ነው። ኦኬ አሁን ሰዎች ሄዱና መጽሐፍ ቅዱስ ላይ ስላሴ ያለው ብለው ሲንከራትቱ ይላሉ። ማን ፈልጋለሁ? ሲጀመር ቃሉ የመጽሐፍ ቅዱስ ሳይሆን የስነ መለኮት ቃል ነው።
ሶስትነት ማለት ነው። መጽሐፍ ቅዱስ ውስጥ ሶስትነት ካለ ስላሴ አለ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም ነው ስላሴ ማለት። ሶስትነት ማለት ያ ልዩ ሶስትነት ነው ስላሴ የተባለው። ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን፣ እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደህ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው፣ ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አይደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበርን አይደል? እኛ ፕሮቴስታንት አይደለንም እንዴ? የፕሮቴስታንት ሪፎርመር አይደለም እንዴ ሉተር? እና ከየት ነው የመጣ ነው እንዴ? ሰው ፔንቴኮስታል የወጡ 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ። ኖ እኛ 16 አሱዛ ስትሬት ምናምን አይደለም። መጽሐፍ ቅዱስ አይነን የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ አፖስቶሊክ ሰክሴሽንን እንቁጠር ከተባለ ወደኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁንም ነገር ውስጥ እዛው እነ ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለን፣ የወጣነን ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮት ምንድነው ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደሉም። ኦኬ ይብቃሽ። እሺ ስለዛ በቃ እንግዲህ ህዝቡን ከታች መልስ የለም እያለ ስለሆነ ሲጀምር ወይ ከአንተ ጋር ኦርቶዶክሳን መልስ አለ ብለህ ቃሉ እንደ እኔ ለእናንተ ነው ቃሉ ያሰማል የሚሉት እኮ ከአንተ ጋር ማውራት ሉትራንና ካልቪን ይግቡና በቃ ቀጥል አንተ። እንደዛ ነው የሚሻለው። እሱ የእነሱን አልቀበልም ስላለ እንደዛ ነው የሚሻለው። ይበቃል ይበቃል። ኦልሬዲ ሰው ተባረኩ። አኪ ግን አንድ ጥያቄ ብትቀበለኝ ደስ ይለኝ ነበር። አይ ምንም ጥያቄ ጠየቀው በዚህ ሁኔታ ይሄ እኔ እንጃ ዝም ብዬ ሳየው ሁኔታውን አንተ ቆንጆ አድርገህ መልስላቸው። የጠየቀኝ ጥያቄ ቆንጆ አድርገህ መልስላቸው። ልጠይቅህ። ምንድን ነው የምጠይቀኝ? እስኪ ከርዕሱ ጋር የተገናኘ ከሆነ ጠይቀኝ። የጠየቀኝን ጥያቄ ነው የምጠይቅህ። ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን ኦኬ፣ አዜ ዲኖሚኔሽን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ላይ አለች? አዎ አለች። ማስረጃ አለች? አዎ ፕሊዝ በጌታ ምንም እኮ በጣም አሁን በጣም ሲምፕል ነገር እኮ ለኛ ሲሆን ለምን ከተባለ ቸርች ማለት ጉባኤ ናት። ጉባኤ ማለት ህብረት። ወደ ማስረጃ ውስጥ አንዴ እባክህ ተረጋጋ። እሺ እረኛና መንጋ ያለበት ማለት ነው። የኦሪየንታል ኦርቶዶክስን የምጠይቀኝ ከሆነ ለምሳሌ የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየኩም። ጥያቄ ምንድን ነው የጠየቁ? ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው እኮ ሰው እንዴ ያማን የአሌክዛንድሪያ ቤተክርስቲያን እኮ ናት። የኛ ቤተክርስቲያን ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም? እንደሱ አናውራ። ስህተት ውስጥ አትክተተኝ። እንደሱ ማውራት አልችልም። አሌክሳንድሪያ ቤተክርስቲያን ቆይ አንዴ እንዴ ጥያቄ አንተ እኔ ዝም ልበል? ያልሆነ ነገር ውስጥ ነው የገባው። አሌክሳንድሪያ ቤተክርስቲያን አልክ አይደል? ጥያቄ ልጠይቅ ጠይቀው። እኔ እኮ አሁን አልጠይቅ እኮ አልተባልክም፣ ግን ስጠይቅ ግን አንዳንድ ጊዜ የሆነ በቃ እንዳነበበ ሰው ለመጠየቅ ሞክር። ማለት እሺ፣ እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብኩ ጥያቄ መልስልኝ። እሺ፣ በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ ኦኬ፣ ዲኖሚኔሽን አይደለም ኦርቶዶክስ አይደለም። አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታረግ ትችላለህ። ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ያለው? ቆይ ኒቂያ ጉባኤ ላይ ሲሰበሰቡ፣ አንተ ደግሞ በጣም አስቂኝ ጨዋታ መጣ። ኒቂያ ጉባኤን ሲሰበሰቡ ከኦርቶዶክስ ቸርች የመጣው ማን ነበረ የዛኔ? የሚገርም ነው። የኒቂያ ጉባኤ ላይ ጭራሽ ዋን ሂሮ ጀግናው ቅዱሳን 325 መጥቼ እኮ ሳንዴ እስቲ እንደሚፈልገው ስለፈጠረ ማለት ነው። እሺ በመጀመሪያ ደረጃ የኒቂያ ጉባኤ ላይ ሲሰበሰቡ የኒቂያ ጉባኤ ጀግና እስቲ ሚዩት አድርገው። ለምን አንተ ሚዩት አላልክም ነበር? እኔ አላወራም፣ ንገረኝ። ኧረ ሚዩት አድርጌ ነበር ስሰማኝ በይን ሁሉ ሰዓት ደንቆረን ሰምተን እኮ በቃ አባል ህዝቡ ሲታዘብ። እሺ ከኦርቶዶክስ ጥያቄ ልብላችሁ ስሙ። ኒቂያ ጉባኤ ላይ ከኦርቶዶክስ ቸርች ተወክሎ የመጣው ማን ነው ጥያቄ? እሺ ሚዩት አድርግ። እሺ የኒቂያው ጉባኤ ላይ ሂሮ የተባለው ጀግና የተባለው ማን ነበር?
አንዴ እስቲ መልስ የለም የታወቀ ኧረ እባክህን አንተ እባክህን አንተ ማን ጠይቆ እኔን አይደለም። እሺ ከታች ያሉ ይመልሱ። አሁን መልስ የለም የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይሄ ሰው መልስ እንደሌለው ማለት ነው። እሱን ተውት በቃ ተውትና የእሱን ይሄን እኮ መልስ የለም የሚለውን ኮመንት። አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ ንገረኝ እስኪ። ጥያቄ ሽፍት ለማድረግ ፈልገህ ነው? እኔ ጠየኩህ ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄ ምንድን ነው? የጠየኩህ ጥያቄ ምንድን ነው? ከኦርቶዶክስ ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርገው። ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያው ነው ሁለተኛውን ትቼልህ አሁን 3:5 ላይ ነው ያለው። ቁጭ በል አንዴ እባክህ። መልስ ቶሎ መልስ ወደ መልሱ ጋር አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማነው ሲባል ለምን ጠይቀኛል? አያውቀውም። እለእስክንድሮስ ይባላል። እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩህ። አኪል አንተም ተው፣ ጉባኤትን ለእኔ አያውቅም ያውቃል ትላለህ እንዴ? ተው እሱን አሁን ሌላ እንትን ውስጥ አትግባ። ጭራሽ ጉባኤ ግሪክ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተን ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ አትናቴዎስ አሁን ኦርቶዶክስ ቤተክርስቲያኑ ተወክሎ የመጣው ብለሃል። እዛ ነው ስንት ዓመት ነው የምትመልሰው መልሱን? አኬ እንዴ እኔ አንተን እኮ ምንም መልስ የሌለውን ወሬ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይሄን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነሳን የነበረውን በሪፎርምዱ እና በሉተራን ሳይድ ያለው መለሳኬ አትናቴዎስ ከኦርቶዶክስ ቤት አንድ የባክን እሱን ለመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ አንድ ይሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ሆነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል፣ ሰው የሚያውቅ ሰው ካለ ታችሁ የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቸው ቆይ ኤፍሬም እሺ ደቂቃ ስጠኝ። አደገኛ ነገር እኮ ነው የሚያነሳው። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ውሰዱና በዚህ ነገር በጌታ ስም ማንንም ኢንተራክት አይደለም ሲስ ወደ ርዕሱ እንመለስ። በቃ አሁን ከዚህ ሰው ጋር ሲጀምር መዳረግ መድከም ነው። ከታች ህዝቡ ራሱ እኔ ፋይናላይዝ ላድርግና ልውጣ። ወዴት ነው ፋይናላይዝ የምታደርገው? ምን እኛ ፋይናላይዝ አድርገን ነው? ቅድም ያን ሁሉ አንተ ታደርጋለህ። ልውጣ ውጣ እያላችሁኝ አንድ ደቂቃ ይሰጠኝና ራፕ አፕ አድርጌ ልውጣ። በአንድ ደቂቃ ወይ በሁለት ደቂቃ እስካሁን ያወራው። ስለዚህ እኔ ማጠቃለላለሁ። ሂድ አጠቃልሽ። አንድ ደቂቃ ከኔ በኋላ ታጠቃልላለህ። እሺ ሁለት ደቂቃ ሰጠኝ ሲስ። ሁለት ደቂቃ እሺ 3 ደቂቃ አስተኝ። እሺ 3 ደቂቃ አስተኝ። እነሱ ስለሚቀጥሉ ችግር የለውም። 3 ደቂቃ አስተኝ። እሺ ታንክ ዩ። 3 ደቂቃ አስተኝ። ሉትራን ካሉ ይዘጋጁ ሲስ። እሺ ቆይ ሚት አድርገው። እሺ ምንድነው አኬን ሲጠይቀው የነበረው? ኦርቶዶክስ ነበረች በመጀመሪያውና በሁለተኛው ስለ አሌክሳንድሪያ አለ። ሰውን እንዴት እንደ ሕፃን እንደሚቆጥር አላውቅም እኔ። አሁን ደግሞ ስለማንበብ ታወራለህ አንተ። አሌክሳንድሪያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነበረች። አሁንም እንደገና ኒቂያ ላይ ተወክሎ የመጡት ስለው አትናቴዎስ ነበር እና የአሌክሳንድሪያ ላይ አሌክሳንድሪያ የኦርቶዶክስ ቤተክርስቲያን ነበረች። አረ ሲሪየስ ማን ነው የምታሞኘው? ይሄ ዩኒቨርሳል ትሩዝ አይደለም እንዴ? በዛን ጊዜ ከአሌክሳንድሪያ ከኢየሩሳሌም ከእንደዚህ ከተለያዩ አብያተ ክርስቲያናት የመጡ ሰዎች ነበሩ። በዛን ሰዓት ኦርቶዶክስ የሚባል ኤግዚስት አያደርግም። የለም ነበረ። ኦርቶዶክስ የሚባል የለም። አሌክሳንድሪያውን ክሌም ካደረግ እኛ ክሌም አናደርግም እንዴ? አትናቴዎስን እኮ እኛን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬነሬሽን ቅርብ ጊዜ ሲወራ ነበረ። ለስዕላት መስገድ እሱ ነበረ አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳይኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳደርግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በመቶኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ነው ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስለ ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታደርጋለህ። እኔም ክሌም እያደረኩ ነው። እሱን እኮ እንዴ ለእኔ ሲሆን አይቻልም ትላለህ። አንተስ ክሌም ታደርጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ
ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማአት ነገር ጨምራለህ አንተ። አንድ በአንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልኮ የመጡ ምናምን እነ ማርቆስን ምናምን ታደ ወደኋላ ስትሬስ ስታደርግ እኔም አለው እያልኩ እኮ ነው። ወደኋላ ትሬስ ስታደርግ እኔና አንተ እንኳን እንጨባበጣለን አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጥለው ማን ነው? የሐዋርያትን ትምህርት ይዞ ያስቀጥለው ማን ነው? እውነት የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጥለው ማን ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል ፕሮቴስታንት ሴክት አይደለም እንዴ? ከዚያ ወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደ ኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዛ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም እኮ ወደ ኋላ ስንሄድ ክሌማር ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ ወቃ ተቆርጠህ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ስክሌም ስታደርግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም ማለት ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖት እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ብረት የሚባለው አክሌሻ የሚባለው ብረት ነው። ክርስቶስ ራስ ምናምን የሆነ እኛ ደግሞ ብልቶች ሆነ የተጋጠምበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስ ፈኒ በጣም የሚያስቅ ነው። ደቂቃ ይጨርሻል ካልኳል አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ ራስን እና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜይ ቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። አንድ ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነህ ነው የምታወራው? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? ወደ ርዕሱ እሺ። ኧረ በእናትህ ሲሳይ ቆይ አንዴ። ማንም ወደ ርዕሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍኮርስ አሁን አወቅ። በኔ ችግር ደቂቃውን አጥፈው እባክህ። ሲስ ደግሞ እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ፕሮቮክ እንድታደርግ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩህ። ምን አይነት ስለ እውቀት በእኔ ፊት ታወራለህ እንዴ? ኤፍሬም እኔ እንደዚህ አይነት ብርቅና አልችልም፣ ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ አንተሽ ለምንድን ነው የምትደረበው? ለምንድን ነው የምትደረበው? እኮ ዝም እንድትል ማጠቃለያ የተሰጠው እንዲሳደብ ነው እንደ አንቺ አውሪ አንቺ እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ ያዘው ሊትራሊ እኮ ስድብ ነው እኮ ያዘው። እባክህን ሚዩት አድርገንና እናወራ። አታርቀንኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የመጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የመጨቃጨቅ የመዳረቅ የመጫዋጩ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጩህ መምጣት ስትጀምር ልናደርግ የምንችለው ዝም ነው ልንል የምንችለው እና አትጩህ ፕሊዝ። አሁንም ልመለስ። ቅድም እንዳልኩት አሁን የምደግመው ነገር በውይይት መሀል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን፣ ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክን በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አዲያ ግን አስቸጋሪ ነው። ለማንኛውም የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አለችን። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያን ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት። ኦርቶዶክስ ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበር ወይ ሲባል አዎ ነበር ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል። ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም።
ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔር ቃል ተምሮበት ሄዶ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳን ማለት ነው። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም፣ በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው ነጮቹ ናቸው የፈጠሩት ጴንጤ ነው። 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑ። እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ የምን እናውቀ ሄደ እንረዷለን እኮ ይህን ሁሉ ነገር ግን ያነሳነው ለምንድን ነው ከተባለ ዛሬ ያነሳነው ትምህርት ጸጋ ብቻ የሚል ነው። ዜሮ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበር። ይህንን ነገር ደግሞ ያነሱት ሪፎርምዶቹ እና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም ከነመፈጠሩ ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ የአንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን በዛ ደረጃ ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርመሮቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ ደስ ይለኛል። ቴንክ ዩ። እሺ አኬ እናመሰግናለን። ቃል ታሰማልን። አሁን ጸጋ ብቻ የሚለውን ትምህርት መሞገት የሚፈልግ ሰው ካለ ይግባ። ምክንያቱም ኤፋ አልቀበለውም ብሎ ጨርሷል ቅድም። ስለዚህ እናመሰግናለን። ኤፋ መውረድ ትችላለህ። ግን በሌላ ሰው ቆይ አንተሽ ምንድነው የምታወራው? አልቀበልም ብለዋል የምትለው ምንድነው? ለነገራችን ላይ ከአንተ ጋር መዋየት አይቻልም ስትሉ አንተን ማቄል አይቻልም፣ ማሞኘት አይቻልም፣ ፖለቲካ አንተ ላይ መስራት አንችልም እንደሆነ ይገባኛል። አልቀበልም ስል ሰምተሃል? አልቀበልም ሰምቻለሁ። ሳብራራ የነበረው ምንድነው? ጸጋ ብቻ ብዬ ያንን ሁሉ ሰዓት ሳብራራ የነበረው የሪፎርምዶቹ ነው እያለ ያለው። የሪፎርምዶቹን አልቀበልም ብላል። ሉተር ቢሆን ምንድነው በእግዚአብሔር ቃል መዝኛው ትክክል ከሆነ ብቻ ነው የምቀበለው፣ እዚህ ጉዳይ ላይ አልቀበልም ብላል። ቆይ ሆዶን ሰከንድ የሪፎርመር እንደዛም አይደለም ያልኩት። ሆዶን ሰከንድ እኔ ላይ ፖለቲካ አትሰራም ያልኩት አንዴ ከውሰድና ቪዲዮ ሪከርድ ተደርጓል። እዚህ ጋር በጣም እየደከመን ነው እኛ ይደክማል። ከኔ ጋር ማውራት ይደክማል። ነገርኩህ እኮ ነጥብ አታስጥልም። ለዛ ነው የሚደክም ከኔ ጋር ማውራት። ማነው ኤፊ ወንድሜ እንዴ? አንተ አንዴ ቃል ተሰጥቶኛል። ላውራ የካልቪኒስቶች ትምህርት እኮ አጋንንታዊ ሰይጣናዊ ስትል የነበርክ ሰው እኮ አልቀበልም ከማለት አልፈልግም። አሁንም እኮ ዛሬም እኮ አልቀበልም ብያለሁ። ስለዛ ምን እናደርጋለን? አልቀበልም ያልኩህን እኮ አልቀበልም ብያለሁ። ስለዛ እንደዚህ እናደርግሽ ግን አልቀበልም ያላልኩትን ነው አልቀበልም። እንዴ አንድ ደቂቃ ስጠኝና እኔ አንድ ደቂቃ ስለሰጠ ኖ አንድ ደቂቃ አይደለም። ለእኔ አንድ ደቂቃ የምትሰጠኝ አንትሽ በተናገረው ላይ ነው። አንተ በተናገርከው ማለት ነው። ሲስ ነው የሰጠው። ስለሰጠ መውሰድ ትችላለህ። ተቀበልና ያንን ደቂቃውን ሲሰጠን ደቂቃ አውራበት ይሆናል። እሱ ነው አንተ በሰጠው አይደለም። ችግር የለውም። በኋላ ግን አንተ ባወራው ጉዳይ ጋር በተያያዘ ቪዲዮ የፈለገውን ቪዲዮ እያሳየ ለአንድ ደቂቃ እሱ ደግሞ እንደፈለጋችሁ ማውራት ትችላላችሁ። ችግር የለውም። እንደፈለጋችሁ ማውራት ትችላላችሁ። እኔ አንተ በሰጠውም ላይ አይደለም ማውራው፣ አንተሽ በተናገረው ነገር ላይ ማውራው። አንተ ያው አንዴ ጠብቀኛ፣ አንዴ ቆይ ኤፍሬም። እኔ ጸጋ ብቻ አልቀበልም ስትል እኔ ያልኩትን ከሪፎርመሮቹ አንጻር እንጂ ከእናንተ ጴንጤቆስጣል አንጻር አይደለም። ይሄንን ራሴ ላውራ የሚለውን ትምህርት አልቀበልም ብለሃል እኮ። ራሴ ላውራ አልቀበልም ብያለሁ። እሱ አሁን ደግምልሃለሁ። አልቀበልም በቃ እዛ ላይ ጸንተህ ስለ ጴንጤቆስጣል ሳይሆን ስለ ሪፎርመሮቹ ብቻ እኮ ላውራ። እኔ ድለም አትሰጡኝ ካለ ራሴ ላውራ ያልከውን ስላበላሸ ላውራ። እኔ መደምደሚያው ላይ ምንድን ነው ያልኩት? እኔ ከመጀመሪያው ጀምሮ እኮ እኔ ላውራ። ቆይ ለምንድን ነው የማትተወው? ሲሳይ ማትተው ማለት ምንድን ነው? ኤፍሬም እንዳያወራ ነው አይደለማ። ሶስት ሰው እንዴት ሊያወራ ይችላል? ምኑ ነው እኮ ተውና፣ አንድ ደቂቃ ተሰጠኝ እኮ እኔ እንዳወራ እኮ ተሰጠኝ። ለምንድን ነው የምትገባው? ጸጋ ብቻ የሚለውን ትምህርት ስታነሳ ከጴንጤቆስጣል አድርገህ እንዳታነሳ። ከተነሳ ኖ ትምህርቱንም ላነሳ አይደለም። አንተ የተሳሳትከውን ብቻ ለማድረም ብቻ ነው። ትምህርቱንም አላነሳም። ደግሜ አንስቻለሁ ቅድም። ምንም ጸጋ ብቻ የሚለውን ካልተሳሳትከው ምን ታደርጋለህ? አይደል አንድ ደቂቃ ተጠቀምና ከዛ በኋላ እንመለስ። እኛ ሰለች ቤት በኩል ያው አንተ ሽመች ሰጠኝ እንዴ
አንተ እሺ እኮ ሊያስወራኝ እኮ አልቻለም። እሺ እሺ ሶላ ስክሪፕቸራ ላይ ያነሳው አኬ እያለ የነበረው እንግዲህ ሰምታችኋል። እኔ ስገባ ያልኩት ምንድነው አምስቱ ሶላዎች በእኛ በወንጌላውያን ዘንድ በፕሮቴስታንቲዝም በጣም እንግዲህ መሰረት ነው፣ የእምነታችን መሰረት ነው ብያለሁ። እንደገና ደግሞ አኬ ያነሳውን ሀሳብ ደግሞ አኬ ትክክል አይደለም ስታነሳ አንተ አምስቱ ሶላዎችን ሜንሽን አረክና ለምሳሌ ጸጋ ብቻ የሚለውን ሜንሽን ካረክ በኋላ ከዛ ኢንተርፕሬት ስታደርግ ብሬክዳውን ሲደረግ ዲቴይል ሄድክና ዲኖሚኔሽናል ተች ያለው ሀሳቦቹን ላመጣህና እዚህ ላይ ሰፋበት። ግን አምስቱ ሶላዎች የተበራሩት በዚህ መንገድ ነው፣ አንተ ባልክበት መንገድ አይደለም የሚብራሩት ብዬ ለይችን ያሳየሁት። አምስቱ ሶላዎችን በተመለከተ ሪፎርምድ ይሁን ሉተራን ይሁን ፔንቴኮስታል ይሁን እንደዚህ ማረር ሁሉም አንድ ወጥ የሆነ አቋም ነው ያለው። አንድ ወጥ የሆነ ትምህርቱም አንድ ነው፣ ወጥ ነው፣ ትክክል ነው። ስናገርም የነበረው ሳብራራም የነበረው እሱ ነው። ነገር ግን እሱ ላይ ቤዝድ አድርጎ ነው ገቡ መሀል ላይ ጨረስክ። አንድ ደቂቃ ፍሬም ደግሞ ለምን አንድ ደቂቃ ከኔው ጋር ይጨርስ ነው። ሲሲ አንተን አመሰግናለሁ። ታንኪዩ ችግር የለም ቢወጣም ያና አይደብረኝም። እውነቱን ለመናገር አንተማ እየጸለይክ ነው፣ እንደወጣ እየጸለይክ ነው። ምን ይደብራል? አንዴ ዮሐዲ ታውቃይ አንተ ቀጥታ ትገባለህ። ምንድን ነው ይሄ ነገር ካለቀ በኋላ ደግሞ እንትን እንዳይሉ። እሺ ለእኔም ደቂቃ መስጠት ይችላል። ባጭሩ ጸጋ ብቻ የሚለው ትምህርት ላይ ኤፍሬም ጸጋ ብቻ የሚለውን ትምህርት ይቀበላል። እንግዲህ እንደራሱ ተርጉሞ ሊቀበል ይችላል እንጂ ጸጋ ብቻ የሚለው ትምህርት አነሳሱ ከሪፎርምዱና ከሉተራኖቹ ነው እንጂ ከፔንቴ አይደለም። እሱን አሳይቻቸዋለሁ። ከፔንቴ ሲጀመር 17 ክፍለ ዘመን ላይ የለም፣ 18ም 19 ክፍለ ዘመን አሁን ባለፈው የሚመጣው በአያቶቻቸው እድሜ ነው ብያቸዋለሁ። ስለዚህ አያገቡ። ስለዚህ ትምህርት የሚያገባቸው ሉተራኖቹና ሪፎርምዶቹ ናቸው። እነሱ ባብራሩበት መልኩ ደግሞ ኤፍሬም ሊቀበል አይችልም። ቅድም እንደሰማችሁት ሉተርንም ጆን ካልቪንም አልቀበልም እዚህ ጉዳይ ላይ ብሎ ሲናገር ነበር። ሪፎርምዶቹን አልቀበልም ሲል ነበር። ስለዚህ ምንም ማስተባበል አያስፈልገውም። ይሄ ገና ለገና እንደው ልዩነታችን ሊታይብን ነው ምናምን የሚል ፍራቻ ስላለ ብቻ እንደዚህ ይህንን መናገር ተገቢ አይደለም ነው። ጠቅለል ባለ ሁኔታ ጸጋ ብቻ የሚለው በስም ደረጃ በቃል ደረጃ ምንም እንኳን ሁሉም ቢይዙት ፕሮቴስታንቶቹ ምንም እንኳን ያዙት ቢሆንም አስተምህሮ ውስጥ ላይ ገብቶ ሲተነትኑ ግን ሁሉም ይለያያሉ። ማለት ሁሉም ሳይሆን አትሊስት ይኸው እንግዲህ ኤፍሬም ያለው ይለያል ከማን ከሪፎርምዶቹም ከሉትራኖቹም። ስለዛ ይህንን በዚህ እንዝጋውና ሉትራኖች ወይም ሪፎርምዶቹ እኔ ፐርሰናሊ ጥያቄ ልጠየቅ እኔ ራሴ ስላልገባኝ ሲስ የምጠይቀው ለአክሊል ነው የምጠይቀው እኔ ራሴ ለመሰለህ ኢቭን አንተ እንዳልከው ፔንቴኮስታል ኖርማል እዚህ አዙዛ ስትሪት ላይ ነው የመጣው። አክቹሊ ፔንቴኮስታል ትራዲሽኑ ሳይሆን ሙቭመንቱ ነው አዙዛ ስትሪት ላይ ተነስታ የሚባለው እንጂ እኔ እንደ ትራዲሽንም እንትን የሚል አይመስለኝም። ኤፊ ከተሳሳትኩ እንትን ይለኛል። ስለዚህ የሶላ ስክሪፕቸር የጳውሎስ ሃይማኖት ነው። መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው። እሱ ማሳየት ይችላሉ። 16ኛው ክፍለ ዘመን የሚለው አኬ የራሱ ሃይማኖት ይሆናል የተመሰረተበት እንጂ እኛ 16ኛው ክፍለ ዘመን አልተመሰረተም። በምናገረው ነገር ግን ማስረጃ አቀርባለሁ። በእያንዳንዱ ነገር የምናገረው ምን አይነት ረባሽ ነው? እኔ ሲጀመር 16ኛው ለምሳሌ ሶላ ግራሻ እንግዲህ የለም እንኳን ካል ያን ጊዜ ሀዳሲያን የተነሱ ሶላ ግራሻን ብለው የተነሱ ሀዳሲያኖች በሙሉ ተሳስተዋል። ሶላ ግራሻን የተረጎሙበት ትርጉም ትክክል አይደሉም እያልክ ነው ማለት ነው። ኦልሞስት እንደዛ እያልክ ነው አኬ ሲሶ እኔ ከሆነ አንተ ከምትመልስ አንተን ስለማያምኑ የራሳቸው ፕሮቴስታንት ቢመልስ አይሻልም ይሄ ነገር? እሺ ቀጥል እስቲ ምን ይላል እስቲ? አንድ ጊዜ ይዋድ ምን አገባ አንተ ዝም ብለህ ማለት የገባ ሲሳይ ነው ማውራው ጨምላቃ ስድብ ጀመር ካኬ ቆይ እኔ ሲሳይ ላውራው ዮሐር ቀጥል ሲሳይ ላውራው ለዮሐር ሰጠሁትን የኔ መደለ የኔ ሰዓት ነው ዮሐር ሰጥቻለሁ። ዮሐር ይከታል ማን ሰጠ ሰዓት አንተ ለዮሐር ተሰጥቶኝ ነው ሲጠይቀኝ ነው። ቀጥል ይላል ማን ሰጠ አንተ ሰዓት እንደዚህ ማይሰራ ቢደስ ወርክ ላይክ ዲስ እኮ እኔ አወራለሁ እሱ ገብቶት ምን ማማራጭ አንዴ እንስማ አንዴ ሚዩት አድርገው ቆይ አታ ነው እንደሱ አለ ሲሳይ ላውራው አንድ ጊዜ ሚዩት አድርገው ይሄ ቦታ ለኛ የሚመጠነንም አልመሰለኝም ለዛሬው ከታላቂ ምክንያቱም የጨቀጨቅ በዛበት አይ ቆይ አቂ አትውረድ ሉትራኖች እየመጡ ስለሆነ አትውረድ እኮ ነው ያለው ወይኛው ጋር ይምጡ ካልሆነ ሌላ ጊዜ ስንገባ እንጂ ይሄ እንደዚህ አይነት ጭቅጭቅ እኔ አልችልም ጭቅጭቅ አልችልም ሳይሆን ውይይት አልችልም በላኪ ውይይት አልችልም ከኤፍሬም ጋር በል ጭቅጭቅ አልችልም አታ ሲስ ምን ነገር አለ ያጠፋሁት ነገር ካለ እሺ
አይ ምን ነገር አለኝ። ምንድነው መሰለ አንደኛ አካሄዱ ምን እንደሆነ አልገባኝም። እኔና አኬ እያወራን ነበር። መቶ እሱ ቪዲዮ ልክፈት ይላል። እኔም ቪዲዮ እንድከፍት የሚፈቀድልኝ ከሆነ እሱ ቪዲዮ ይክፈት። ከዛ ከሱ በኋላ እሱ የወሰደውን ደቂቃ ወስጄ እኔም ቪዲዮ ከፍታለሁ። እነሱ ብጥስጥስ ያሉበትን ቪዲዮ አዘጋጅቻለሁ፣ ከፍታለሁ። እነሱም ከከፈቱ ዛሬ አንተም ክሌም ካለ እኔም ከፍታለሁ ካልክ እከፍታለሁ። ይክፈትና እኔ ከፍታለሁ። ከሱ ቀጥዬ ከሉትራኖች ጋር ነው ተባለ እኮ ሲስ ለምን እንደዛ ታደርጋለህ? ይክፈት አይደለም። ቆይ ችግር የለውም። እና አንተ ከፍተህ እኔ አልከፍትም። እዚህ ርዕስ ላይ ሶላ ግራሻ ኦልሬዲ እንዳለ የወንጌል ማለት የፕሮቴስታንት አምስቱ ፒላሮች ከሚሉት ከሚያምኑበት አንደኛው ሶላ ግራሻ ነው። ስለዚህ ይሄ ቁጣ የተነሳው ከማታው ጋር ነው። ከማታው ጋር ስለሆነ ሪፎርም ካሉ ሉትራን ካሉ ገባ እኔ በዚሁ ርዕስ ከቀሲስ ዲበኩሉ ጋር በነገረ ድነት አኬ ያደረገውን ውይይት አሰማለሁ። ከዚህ ቀጥል። በዚህ በጸጋ ጉዳይ ከጸጋ ብቻ ጋር በተያያዘ ቪዲዮ ካለ ትከፍትልናለህ። እኔ አዘጋጅቻለሁ። በነገረ ድነት በቃ ውስጥ ጸጋ ብቻ ላይ ማለት ነው እያወራን ያለነው ጸጋ ብቻ ላይ ነው። እዛ ላይ ቪዲዮ ካለ ትከፍታለህ። አሁን እያወራን ያለው የሚከፍተው ስለ ጸጋ ብቻ ነው። ስለ ጸጋ ብቻ ነው የሚከፍተው። አሁን እያወራን ያለነው ምን ስለምንድን ነው? ስለ ጸጋ ብቻ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው ወይ? ሲስ ልባርክ የሚከፍተው ቪዲዮ ስለ ጸጋ ብቻ ከሆነ እኔ የምከፍተው ቪዲዮ ስለ ጸጋ ብቻ ነው። የሚከፍተው ቪዲዮ ስለ ጸጋ ብቻ ካልሆነ ማሳየውን ቪዲዮ አሳያለሁ። ቀስ ብለን እንሰማሃለን። ወይኔ በክርስቶስ ስም አንተ ነው ማለት እንዴ? አረ ከገስታ ወርደበት ተወራ ራሱ ይሰማናል። በዚህ ጩኸት አይዟችሁ አይዟችሁ ቀጥል። እኔ ቀጥላለሁ። አይዟችሁ ስላልክ እኮ ጆሮአችን አይተርፍም። ጆሮአችን በስተው አይዟችሁ ከተደፈነ በኋላ አሁን ጥጥና አልኮል እሰጥሃለሁ። አይዞህ ያድዬ እንትናል። አሁን እያወራን ያለን ምንድነው? ስለ ጸጋ ብቻ። አሁን ቅርብ ሰዓት ላይ ደግሞ ፔንቴኮስታል የመጣው መቼ ነው የሚለው ጉዳይ ላይ እያወራ ነው። እነዚህ ጉዳዮች ላይ ፔንቴ መቼ ነው የመጣው የሚለው ላይ እና ወይም ኦርቶዶክስ መቼ ነው የተጀመረው የሚለው ላይ እና ጸጋ ብቻ ላይ ቪዲዮ ካለ አዘጋጅ። ቀጥል ይዋል። እኔ ዮሐድ የሚከፍተው ቪዲዮ አይና እንደዚህ እንስማማ እንዴ? እኔም ላውራ። ለምንድን ነው እኔም ላውራ? አካሄድ ላይ ላውራ። እኔም ዮሐድም ከርዕሱ ውጭ ከሆነ እናስቆማለን። ዮሐድም የምታወራው ስለ ጸጋ ብቻ ከሆነ ዮሐድ የከፈተው ስለ ጸጋ ብቻ ነው። ትክክል። በቃ እኔም የምከፍተው ስለ ጸጋ ብቻ ነው። ዮሐድም የምትከፍተው ስለ ጸጋ ብቻ ካልሆነ እኔ የምከፍተው ቪዲዮ የፈለኩትን ይሆናል ማለት ነው። አሁን የተነሳው ርዕስ ሰምተሃል በደንብ። በዚህ ተስማማል። ኧረ ይሄ ኤፍሬም አያስወራም በጌታ ስም። አሁን የተነሳው ርዕስ እኔ ሳውራ የገባው አንተ ነህ። ደግሞ አያስወራም ትላለህ እንዴ? በእኔ ተራ ገብተህ እባክህን ስማ እንዴ። ጸጋ ብቻና የፕሮቴስታንቶች ጅማሬ ነው አሁን እየተወራ ያለው። አሁን ርዕሱ እየተነጋገርን ያለ ነው። ስለዛ ከዚህ ርዕስ ውጭ ከሆነ እናስቆማለን። ያዴ አሁን ቀጥሎ ስነ ስርዓት ሲስ አሁን የፕሮቴስታንት አጀማመር አለ። አይስኪ ለቪዲዮ ሲያመቻች ዝም ብለን ከፍተን ማውራት ካለብን ወይ ሌላ ቦታ ነው። አሁን የልጅ ሲስን በማክበር እወርዳለሁ ነው እኔ እወርዳለሁ። ኢትስ ኦኬ። ግን አካሄዱ ትክክል አይደለም። ስማኛ ይዋድ ለወርድ ነው ችግር ወይ አትውረድ። አንዴ ስማና ከመውረድ ከፈለግ ትወርዳለህ። ከዛ አሁን ሲስ የጠየቀው ጥያቄ አለ። ሪፎርመሮች 1906 ላይ የአሶሳ ስትሪስ እንቅስቃሴው ነው እንጂ ከዛ በፊት ነበረ መኖራቸው እንደዛ ነው ማምነው የሚል ሀሳብ ስላነሳ አኬ ደጋግሞ ከአንተ ጋርም ሲያወራበት የነበረው ኮንሴፕት በ17ኛው ክፍለ ዘመን በ16ኛው ክፍለ ዘመን አምስቱ ሶላዎች ድራይቭ ሲደረጉ ፔንቴኮስታል ነበረ ወይ የሚል ጥያቄ ሲያነሳል፣ አይ በዛ ሰዓት ብቻ ሳይሆን በዜሮኛው ክፍለ ዘመን እያልክ ስትመልስ ነበር። አሁንም ይህን ሀሳብ አነሳና ምን አለ? ኦኬ ነበረ ፕሮቴስታንቲዝም ይሄ ፔንቴኮስታል ነበረ፣ ግን በ19ኛ በ20 ክፍለ ዘመን የተጀመረው ግን ምንድነው ይሄ እንቅስቃሴው ነው የሚል ሀሳብ ስላነሳ የምርም እንደዛ ነው ወይ የሚለውን ከራሳችሁ መልስ። ኦኬ ሩሱ ላይ ያተኮረ ሀሳብ ሰምቻለሁ። ይሄኛው የምትከፍተውን ቪዲዮ አውቀዋለሁ። አሁን እንዳንተ አይነት ልብ በሉ። አሁን ባለጌ ማን ነው? ሰው ሲናገር የገባው ማን ነው? ይኸውላችሁ አሁን ግን መልሳት ምን ይላል? ይኸውልህ ትገባለህ መሀል ላይ ትጮኻለህ ይላል። አሁን ስናገር የገባው ከቅድም ጀምሮ የገባው አንተ እኮ ነህ። እኔ አይደለም ዮሐድ ለኔ እኮ ነው። ቆይ እንዳትወጣ ሰምተህ ትወጣለህ ብሎ ተናገር አይደል? ኤፍሬም ይሰማል? አኬ ለምንድን ነው ሁልጊዜ እንደዚህ ፋውል የምትሰራው? የምትሰማ ከሆነ ይኸውልህ እና አእምሮህን በስነ ስርዓት እንደው በደንብ ፈንክሽን እያደረገ ከሆነ የአንተ አእምሮ ነው ፈንክሽን እያደረገ ያለው ነው። እኔ በተግባቦት ህግ ስለማመልከው ዮሐድን ሰምቼው መልስ ሰጠው።
አሁን ቪዲዮ ሲከፈት ብቻ ነበረ ኤፊ ውረድ በቃ በቃ ብትወርድ እኔ ወርዳለሁ። ቡና እያፈላችሁ ምናምን እንትን በሉ፣ ቀጥሉ። ሀሜት ነው፣ ቀጥሉ። እስከ 3ኛ እየጠጣችሁ እሙን እንግዲህ ጩኸትህን ስናየው ያንተ ነው። በጣም የቡና ላይ ሴቶች አይነት ጩኸትን ያሰማ አንተ ነህ፣ እኛ አይደለም። ቀጥሉ። እሺ ስሙ አንዴ ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ለምንድን ነው ባይዞ ሂስትሪ የምታውቀው ሆነ እና የምርም ፕሮቴስታንቲዝም ካጠና ይሄ ባይዞ ጭቅጭቅ ውስጥ የሚያስገባ አይደለም። 100 ዓመት ማክሲማም ሊሄድ የማይችል እንቅስቃሴ ነው። በቃ ይሄ ካሪዝማቲክ ፔንቴኮስታል ከተባለ በቃ በወንጌላውያን ስር ራሱ ጭራሽ አይታሰቡም ነበረ። ይሄ በቃ የራሳቸው የፕሮቴስታንት አቃቤ እምነት ነው። እውነት ቅንነት ካለና እንደው የምርም ዝም ብለህ ካልሰገድኩ እንደው ልጨቃጨቅ ካላልክ በስተቀር ይሄ ሂስትሪ ማጥናት እኮ ነው። ለዛ ነው ኦን ፐርፐዝ 17ኛው ክፍለ ዘመን እንደሌለ ታሪኩ ስለሚያውቅ ምን አለ በቃ ባለ ፔንቴኮስታል የሚል አለ አይደል? በቃ እኛ ፔንቴዎች ነን ለማለት ማለት ይህን ያክል ውርድ ብለህ ጭቅጭቅ መፍጠር በጣም እንትን አይልም። አንዴ የመጨረሻ ልድገመውና ከዛ ወደ ርዕሱ እንሄዳለን። በደንብ ስም ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ይሄ ነው እውነታው። እኔ አሁን አማን ሀሳቡን ካልቀየረ ማለት ነው እንግዲህ ከነሱ ጋር ለመሞዳሞድ ያህል ሀሳቡን ካልቀየረ አሁን የተናገረው ነገር ትክክለኛ ነው። በፕሮቴስታንት ውስጥ ጸጋ ብቻ በል ምናምን እንደዚህ አይነት ትምህርቶች ሲነሱ ይህ ፔንቴ ምን አሁን ከሆነ ሰዓት በኋላ ያው እሱንም ኢምብሬስ አድርጎ በዛ ውስጥ የተነሳ እንቅስቃሴ ሆነ እንጂ እንደነዚህ ነገሮች የመጡት በሪፎርምዱና በሉትራኑ ሳይድ ነው። ብዙ ጊዜ በእነሱ ነው በቃ የሚታወቀው ይሄ ትምህርቱ ራሱ ማለት ነው። ነገሮችን አስቸጋሪ የሚያደርጋቸው ቅድም እንዳልኳችሁ የሆነ በቃ ያላነበበ አካል ካለ አሁን እንደዚህ ስል እንትን ይመስላል። አሁን ከዚህ ቀደም ሲመሰከርልኝ ነበር ይሄ ልጅ ከኔ ነው የተማርከው ምናምን ይላል እንጂ እንደው ቪዲዮ ካላችሁ እንደውም ቆይ ትሰጡኛላችሁ ትላል። አይስከል ነው አትስጡኝ። ግን የሆነ ጊዜ ላይ ምን ሲል ነበር? አይ እኔ እዚህ እንደው ቲክቶክ ላይ በጣም ብዙ የተማርኩበት ልጅ ነው ምናምን ብሎ ሲመሰክር ነበር። በጣም ይቀርተን እንግዲህ ሜንሽን ማድረግ ማለት ነው። አሁን ትመጣና ለጭቅጭቅ ሲሆን ደግሞ አይ ከኔ ነው የተማርከው ትላለህ ደግሞ እና ማንበብ ይጠይቃል። ቴዎሎጂ ዝም ብሎ ለሁሉም እኮ አይደለም። ጎርጎርዮስ ዘንዚናዙም ይላል ቴዎሎጂ ኢዝ ናት ፎር ኤቭሪዋን ማይ ብራዘር፣ ቴዎሎጂ ለሁሉም አይደለም ይላል። እና ንባብ ይፈልጋል፣ በደንብ ጥናት ይፈልጋል። ዝም ብለህ እንደዚህ በጥራዝ ነጠቅ ምኑንም ሳታውቀው የምትገባበት የምትሄድበት አይደለም። አንዴ ከገባ መውጫውን የሚያጥር ሃይማኖቴ እንትን ላይ የኛ ሃይማኖት የጴንጤ ሃይማኖት መጽሐፍ ቅዱስ ያለ እንደማለት አይደለም። ችግር የለም፣ እንደዛ ብለህ ማመን መብት ነው፣ አይመለከተኝም። ግን እስላሙም እንደዛ ይላል። በነገራችን ላይ ምን ይላል እስላሙ? አትሊስት ኢየሱስ እስላምን ይላል። ከዩ በለበት ኢየሱስ ሙስሊም ነው ይላል። የኛ የእስላም ሃይማኖት የነቢያት ሃይማኖት ነው ይላል። ስለዚህ ከነቢያቱም ጀምሮ ሃይማኖታችን ነበር ይላል። እነሱ ስላሉ ነው አይደለም እንዴት ስትሏቸው አይ እነሱም በቃ አንድ አምላክን ያመልካሉ ምናምን ይሉና ብሎ በቃ የመጣላቸውን ወደዚህ ወደዛ ያደርጋሉ። እነሱ ስላሉ አይደለም፣ አንተም ስላልክ አይደለም ወዳጅ። እና ብቻን ኢንተሌክቹዋል የሆነ ንግግር ቢኖር ጥሩ ነው። እና የዛሬው ድርቅና የዛሬው ጭቅጭቅ በጣም የሚያስጠላ እና እንደው ጌታ ይርዳኝ እንደው እንደዚህ ነገር ድጋሚ እንዳይደገምብኝ ማለት ነው። ላይ በስማ በጣም ደስ አይልም በእውነት ይሄ እንደዚህ የሆነ ኢንተሌክቹዋል ካልሆነ ውይይት በቃ ያስጠላል። ዝም ብሎ ልብን ማውረድ ብቻ ልብን ዝቅ ማድረግ ብቻ ነው የሚሆነው። እና ያነበበ ሰው ሲኖር መጥቶ ቢያወራን ደስ ይለናል። ወደ ርዕሱ እንመለስና ኤልያስ አንድ ቁጥር እየጻፈ ስለሆነ እሺ ኤልያስ የገቡትን ሰላም በል ናታኒ ሰላም በሉንና ሰላም ብያለሁ ሁላችሁንም። ሲሶ እንዴት አደራችሁ? አንትሽ ዮኒ ዮሐዲሻ ዲያቆን ናታኒም ኤልያስ ሃይዶን ተሜ እና አኬዋ ሁላችሁንም ሰላም ብለናል። እታች ያላችሁ ወንድም እናቶቻችን ሁሉም ሰላም ለእናንተ ይሁን ብያለሁ። ቴንክ ዩ ያሬዶ ናታኒ ናቱሻ ምንድን ነው? ማነው ካሜራ የሚልክልኝ? ራሱ አኪላ ራሱ ካሜራ የሚልክልኝ ግን ቀኑ እንዲያ
እንዴት ናችሁ? ታጣርጉት ወይ ናቱ እንዴት ነው? ካኪ እግር ስር እኛ ተማርን ብንል ያዋጣ ነበረ። ኤኒዌይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዴት አደራችሁ? ከስርም ያላችሁ ሰላም ብያለሁ። እሺ ቴንክ ዩ። ይቅርታ ኤልያስ አንድ የሆነ የአሜሪካዊ ሰው አለ፣ እሱ መስሎኝ ነው። የኛው ወገን ኢትዮጵያ ኢኮኖማ እንዴት ነው ሰላም ብያለሁ። የሆነ ኤልያስ የሚባል አለ አሜሪካዊ እና እሱን ፎቶ ያደረገ መስሎኝ ነው። እኔ እኮ ሃው ዱይንግ ስትል እኮ እኔን መስሎኝ ነበረ። አይደለ ዲያቆን አስታውሱት አይደለ ኤልያስን የሆነ ጊዜ የመጣው ገስታችን ላይ ፒክቸሩ እሱን ይመስላል አይደል? ዮሐዴ እሱማ ይኸው ዮሐዴ ምስክር አለ። ጠፋ እኮ አሁን እንትን ነው ኮፕቲክ አገልግሎት ላይ ይቅርታ በጣም አሁን ነው ካየሁት ተበላው። እሺ ኤልያስ አንድ ቁጥር እየጻፍከ ነበረ ኤልያስ። እሺ ታሙ ሰላም አይለንም ተመስገን ካለ አዴ ታሙዬ እንዴት ናችሁ? የተወደዳችሁ ልጆች፣ መምህራን፣ ዲያቆናቶች ሁላችሁንም ሰላም ብያለሁ። ሲሶ ዛሬ 10-1 ነው ያስመራን በታላቅ ወንድማችን። ታሙዬ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አለሁኝ 10-1 በቃ ለካ ጳውሎስ እንደመሰረተው አላውቅም ነበር። ፕሮቴስታንት ዘመን ተማርኩኝ ዛሬ። ወደ ኤልያስ ጥያቄ አለ መሰለኝ። ሚውት አድርገው። መጠየቅ ከተቻለ ላኬ ነበረ ሞር እሱ ስለነበር ሲያስተምርም የነበረው ትናንትም እንደዛ ነበር ያሰብኩት። ትችላለህ አኬ? እሺ ጎይድ። ስለዚህ ቅድም መግቢያም ላይ እንዳልኩት የእናንተ የነገረ ድነት ኤንፈሲስ እዚህ ላይ በምን መልኩ እንደምታስቀምጡ ባውቅ ግምቴንተን ይዤ ከምጠይቅ ማለት ነው። ስለዚህ ጸጋ መቼስ ይሰጠናል ብለህ ታምናለህ? ምናልባት ሞር ትናንት ከአስተማርከው ትምህርት አንጻር ከምርጫ ጋርና ከፍሪዊል ጋር በተያያዘ ያለውን ተቃውሞ ነው ሞር ስታንጸባርቅ ያየሁትና ጸጋው ላይ በራሱ ክፋት የለውም፣ እንዲህ ቢሉ ክፋት የለውም፣ እንዲህ ቢሉ ኖሮ አንጣላም አንከራከርም ስትል በነበርካቸው ትምህርቶች ተስማማ ከሆነ ጥያቄዎች እነሱ ላይ ናቸው። እሺ ኩስ ምን ነበረ የእናንተ ላይ የእናንተ ትምህርት ላይ የተናገሩትን ነገር በትምህርት ደረጃ በትክክል ትምህርታችሁ እንዳስቀመጥኩት እሱ ላይ ተስማምተናል። ኖት ሪሊ እሱ ላይ ሳቲስፋይድ ከሆነ እሱ ላይ መጀመሪያ መጨረስ አለብን። የተሰጠውም ትምህርት በዋናነት እሱ ላይ ስለሆነ የእናንተ ትምህርት ላይ ያበላሸው ትምህርት ካለ መጀመሪያ እሱን ንገሪኝ። አይ ብልሽት ሳይሆን እንደውም በባለቤቱ ቢሆን ይሻላል። እንዲህ አይነት ባለቤቱ ከኔ የተለየ ነገር ሊነግርህ የሚችለውን እስቲ ንገረኝ። አንድ እኔ ያልነገርኩህ ያጎደልኩብህ እሱ ሊነግርህ የሚችለው እሺ። ለምሳሌ ባለቤቱ ቢሆን ጸጋ ብቻን ሲሞግት ወይም ደግሞ ጸጋ ብቻን ፕሬዘንት ሲያደርግ ቢያንስ ሪፈር የሚያደርጋቸውን የመጽሐፍ ቅዱስ ክፍሎች ያነሳል። በአንተ በኩል ምንም የተነሳ የመጽሐፍ ቅዱስ ክፍል የለም። ምናልባት ናቱ ሲመጣ መጨረሻ ላይ ሮሜ 9 ጋር በተያዘ እነሱ ሊያነሱት ይችላሉ ምናምን በሚል ተነሳ እንጂ በደንብ አልሰማህም መሰለኝ እንጂ ለዚህ ጉዳይ የሚያቀርቧቸው የመጽሐፍ ቅዱስ ጥቅሶች አሉ። እያንዳንዱን ጥቅሶች ምላሽ እንሰጥባቸዋለን ብዬ ነበር አልነበረም? እኮ ግን ከዛ በክፍል ነው አየው። ሁሉም ነገር ሰፊ ርዕስ ስለሆነ ሁሉም ነገር በአንድ ቀን ምን አይባልም። ስለዛ እሱ ይህንን ነገር ሜንሽን አድርጌያለሁ። የሚጠቅሷቸው ጥቅሶች አሉ። ለእያንዳንዶቹ ጥቅሶቻቸው ደግሞ ምላሽን እንሰጣለን። በቀጣይ ክፍለ ጊዜያት ላይ እሱን እያደረገን እንሄዳለን የሚል ነገር አስቀምጫለሁ። ስለዛ ለቀኑ በሚሆን መልኩ ግን አትሊስት የእናንተ ትምህርት ምን እንደሆነ ግን አስቀምጫለሁ። ምን እንደሆነ የመግለጽ ጉዳይ ላይ እኔ ያልተናገርኩት እናንተ የምትጨምሩት አንዳችን ነገር አለ። ከነጻ ፈቃድ ጋር በተያዘ ምናምን ማለት ነው። ጸጋ ብቻን ይዞ ከነጻ ፈቃድ ጋር በተያዘ ከቅድመ ውሳኔ ትምህርታችሁ ጋር በተያዘ እኔ ያልተናገርኩት እናንተ ልትጨምሩት የምትችሉት ነገር አለ። የመጽሐፍ ቅዱስ ጥቅሶች እንዳልኩ ተናግሬያለሁ። የሚጠቅሷቸው ጥቅሶች አሉ። እነሱን እንዳለ እናነሳቸዋለን። አብዛኞቹን እንግዲህ በቻልነው አቅም ማለት ነው ሰብስበናል። ስለዛ ለእነሱ ደግሞ ምላሻቸው ደግሞ ምን እንደሆነ ደግሞ እዛው ላይ ያሳያችኋለሁ እያለ ስለዛ አሁን እያልኩ ያለሁት ትምህርቱን መግለጹ ላይ እኔ ያልተናገርኩት ራሱ ባለቤቱ እናንተ የምትናገሩት የምትጨምሩት ነገር ካለ ንገረኝ። እሱ
እሺ መልካም በቃ ጥቅሶቹ ላይ እንደዛ የሚታለፉ ከሆነ ጥያቄን አንስቻለሁ። በቀጣይ በምታስተምርበት ጊዜ እነሱ ላይ ካለኝ ምናልባት የኢንተርፕሪቴሽን ስህተት መስሎ ከተሰማኝ ጥያቄ ይዤ እመጣለሁ። ለአሁን ግን ወደ አንተ ልመለስና መልካም። ስለዛ ትምህርታቸውን በግልጽ ያስቀመጥነው የትናንቱ ትምህርታቸውን በእነርሱም ዘንድ ታማኝነት አለው ማለት ነው። ቀጥል። እሺ አሁን ደግሞ ምን ጠይቀኝ። እሺ ጸጋን እንቀበላለን ብላችሁ ታምናላችሁ? አሁን እናምናለን። መቼ ስናምን? መቼ ነው የምታምነው? ቃሉን ስንሰማ። እሺ ስለዚህ ሴናሪዮ ባቀርብልክና ቃሉን መስማት የማይችሉ ማገናዘብ የማይችሉ ምናልባት የአእምሮ ክፍተት የእድሜ ውስንነት ያለባቸው ሰዎች ጋር እስቲ ሴናሪዮን ውሰድና ጸጋ እንዴት እንደሚያገኙ። የአእምሮ ህሙማን የሆኑና የአእምሮ ህሙማን ብቻ አይደለም፣ አክቹዋሊ ህፃናትንም መውሰድ እንችላለን። እዚህ ላይ ሁለቱንም ብንወስድ እነዚህ ኤክሰፕሽናል ናቸው። በአስተምህሩ ደረጃ ቴዎሎጂውን ከተመለከት ነው በመጽሐፍ ቅዱሳችን ላይ የተቀመጠው ነገር ጸጋ በእምነት የሚገኝ ነው፣ ወይም በእምነት የሚገኝ ዩኒሴንስ በእምነት የምትቀበለው ነው። እምነት ደግሞ ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ጳውሎስ ማለት ነው ሮሜ ምዕራፍ 10 ላይ። ይህ ጸጋ ደግሞ የሚያድነው በእምነት ነው እንዳልኩትም ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደተቀመጠው ጸጋው በእምነት አድኗችኋል፣ ማንም እንዳይመካ ከስራ አይደለም እያለ ይናገራል። ጸጋው ያዳነን በእምነት ነው፣ በእምነት ነው። እምነት ደግሞ ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ ሰው ይሰማል፣ እግዚአብሔር ቃል ያምናል። ህፃናትና አእምሮ ህሙማን ሲሆኑ ግን ኤክሰፕሽናል ነው። ስለዚህ እነዚህ ቤተሰቦቻቸው የእግዚአብሔር ሕዝብ ውስጥ ያሉ ክርስቲያኖች ከሆኑ እነርሱ ወደ ጥምቀት በመውሰድ በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ እንዲያገኙ ይደረጋል። ህፃናትም ቢሆኑ የአእምሮ ህሙማንም ቢሆኑ ቤተሰቦቻቸው የእግዚአብሔር መንግስት ውስጥ ያሉ ከሆኑ ማለት ነው። ይህ በቅድመ ውሳኔ ምናምን የሚባል እንደዛ አይደለም። በቃ ይህ ለየትኛውም ሰው የተሰጠ ነው። ልክ አይሁዳውያን በእግዚአብሔር ሕዝብ ውስጥ ያሉ አይሁዳውያን ጥንት ላይ ማለት ነው ልጆቻቸውን ገና በልጅነታቸው አስገርዘው የኪዳኑ ሕዝብ ውስጥ እንዲጨመሩ እንደሚያደርጉት በአዲስ ኪዳን ልክ እንደዚሁ ማለት ነው። ቀጥል። እሺ ሞር ጥያቄ ስፔሲፊክ ምናልባት ኤክሰፕሽናል ነው ብለህ ወደ ወሰድከው እሱን ስለዚህ አታብራራው ማለት ነው። ማለትም አንድ ህፃን ልጅ ምናልባት አንድ ህፃን ልጅ እምነቱን የሚያገኝ ወይም ይህን ጸጋ የሚቀበለው መቼ ነው? የምን እምነቱን የሚያገኘው? እምነቱን የሚያገኘው አላልኩም ብያለሁ። ጸጋውን የሚቀበለው እምነቱን በጥምቀት እሱ ወደኛ ስለሚመጣ ችግር በጥምቀት ጥምቀት የእግዚአብሔርን ጸጋ መካፈያ ነው። ጥምቀት ለማን የተሰጠው? ይህን የእግዚአብሔርን ጸጋ መካፈያ ከተባለ ለሚያምኑ ሁሉ የተሰጠ ሲሆን ለህፃናት ከሆነ ግን ለአማኝ ቤተሰብ ልጆች የስ ይቻላል የተፈቀደ ነው። ልክ እንደማን አልኩ? አሁን ቅድም ነግሬህ ነበረ። በአይሁዳውያን ዘንድ የእግዚአብሔር ሕዝብ የተባለው እስራኤል በእስራኤላውያን ዘንድ ግዝረት ተሰጥቶ ነበረ። አብርሃም ካደገ በኋላ ነው የተገረዘው። በኋላ ከእርሱ የሚወለዱ ልጆች ግን ከልጅነታቸው ጀምሮ በዛ በኪዳኑ ሕዝብ ውስጥ በሕዝብ እስራኤል ውስጥ እየተጨመሩ በእግዚአብሔር ሕዝብ ውስጥም እየተጨመሩ እንዲኖሩ በኪዳን ሕዝብ ውስጥ እንዲጨመሩ በህፃንነታቸው ግን ይገረዛሉ። አንድ ሰው ግን ካደገ በኋላ ወደ ይሁዲነት ለመግባት ቢፈልግ ይገቡም ስለነበረ ምን ማድረግ አለበት? ኦፍኮርስ መገረዝ አለበት። ግን ለመገረዝ አስቀድሞ በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ማመን አለበት። እሱን በእስራኤላውያን አምላክ አምኖ ተገርዞ ይጨመራል። ህፃናት ግን እዛው ተገዝረው ነው የሚጀምሩት። ልክ እንደዚህ ሁሉ ጥምቀት ላይም አልኩ የክርስቲያን ልጆች ከሆኑ በእግዚአብሔር ሕዝብ ውስጥ ያሉ ህዝቦች የእነርሱ ህፃናት ከሆኑ የእግዚአብሔር መንግስት ለህፃናትም ጭምር ናትና እነርሱም ልክ እንደዚሁ ይጨመራሉ። አስቀድሞ ስለተወሰነባቸው ነው ህፃናቱ አይደለም። በቃ የእግዚአብሔር ሕዝብ ልጆች ስለሆኑ በቤተሰቦቻቸው በኩል እንደዚህ ተጠምቀው ወደ እግዚአብሔር መንግስት ይጨመራሉ ማለት ነው። ከዛ በኋላ እነዛ ልጆች ግን ወደ ከፍ እያሉ ሲመጡ ወደ እምነት ምናምን ከፍ እያሉ በእምነት እያደጉ በጸጋው እያደጉ ይሄዳሉ ማለት ነው። እንደዛ ይቀጥላል። መልካም እሺ። ስለዚህ እነዚህ ህፃናት አሁን በመለስክልኝ መሰረት እነዚህ ህፃናት ጸጋውን ለመቀበል የእነሱ የሆነ ፈቃደኝነት የለም ማለት ነው። እሺ የቤተሰቦቻቸው ፈቃደኝነትና እምነት ግን አለ። እሱ ላይ ትክክል። ስለዚህ ኤክሰፕሽናል በሆነ መልኩ የቤተሰቦቻቸውን የሚጠየቀው የእነሱ ላይ። ስለዚህ ምናልባት አሁን ስፔሲፊክ ያመጣ ነው ሴናሪዮ ልጆችና ምናልባት የአእምሮ ውስንነት ጋር በተያያዘ ፈቃዳቸው ግን ሳይጠየቅ ያ የእግዚአብሔር ጸጋ ያገኛቸዋል። ሳይጠየቅ አይደለም የቤተሰቦቻቸው አለ። ቤተሰቦቻቸው ባይኖሩ እኮ ዝም ብሎ አሁን ለምሳሌ አንድ ሙስሊም ልጅ መች ተጠመቀ? አልተጠመቅም። መቼ የጴንጤንስ ልጅ መች አጠመቅን? አላጠመቅንም። በእግዚአብሔር ሕዝብ ውስጥ ያለው ሕዝብ የእነርሱ ልጆች ሲሆኑ ግን ይጠመቃሉ፣ እናጠምቃቸዋለን።
ስለዛ ከእናንተ ከጸጋ ብቻ ትምህርት ጋር ለማስታከክ ከሆነ እንደዛ ጭራሽ አያስኬድም። ለምን ካልክም የእናንተ የጸጋ ብቻ ትምህርት በቅድመ ውሳኔ ላይ የተመሰረተ ነው። ህፃናቱን ተጠምቆ እየዳኑ ያሉት አስቀድሞ ስለተወሰነባቸው አይደለም። የሙስሊም ልጆች ሳይጠመቁ ቀርተው ሳይድኑ የቀሩት እግዚአብሔር እንዳይድኑ ለሞት አሳልፎ ስለቆረጠላቸው አይደለም። በእናንተ ትምህርት እንደዛ ስለሚባል ለሞት አሳልፎ ስለሰጣቸው አይደለም። ቀጥል። አሁን ሞር ከኔ ጋር በተያያዘ ሳይሆን አንተ ነው ያንተን አስተምሮ ለዛ ነው በንጽጽር መልኩ ስለማስቀመጥ ነው። ጠይቀኝ። እሱም ላይ መመለስ እንትን እንዳይዳዳኝ ብዬ ነው። አንተ ላይ ምላሽ ካለማ መመለስ ትችላለህ። ደስ ይለኛል። የእናንተን ምላሽ አለኝ እንደው ይሄ እምነቴ የማቀበው ነው እንደው ልጠብቀው የምችለው ነው የምትል ከሆነ ይቻላል፣ መመለስ ትችላለህ። እድሉ እሰጥሃለሁ በሚገባ። እሺ ስለዚህ ጥያቄ ልቀጥልና፣ ስለዚህ እነዚህ ልጆች የእነሱን ፈቃደኝነት ነው ያልኩት፣ የወላጆቹን ሳይሆን የልጆቹን ፈቃደኝነት የጠየቀ አይደለም ማለት ነው አይደል? ይሄን ኮንፊርም አድርገኝ። እሱን እኮ ነው ያልኩህ። አሁን ስለ ፈቃድ ሲነሳ ህፃናቱ ኤክሰፕሽናል ነው። አሁን በኤክሰፕሽናል ጉዳይ ላይ ትምህርታዊ መሰረትም እንዳልኩ ፈቃድ የሚጠየቀው እዚህ ጋር የህፃናቱ ሳይሆን የቤተሰቡ ነው። ቆይ የህፃናቱን ትተን ኤልያስ፣ እኔ ራሱ ከሌሎቹን ከታች እንግዲህ ሌሎች ሪፎርምድ ወይንም ሉትራን ወይንም ሌሎች ትራዲሽኖች ላይ ያሉት አማኞች አሉ። አንተ ማታ ወይንም ሰሞኑን ያብራራከውን እሱም እኮ ይሄም እኮ ኤልያስም እኮ ሪፎርምድ እኮ ነው። እሱ እኮ ኦልሬዲ እንትን ነው። ለምሳሌ ኤልያስ ባኬ ትንታኔ ትስማማለህ? ኖ ምን መሰለህ፣ ሳቲስፋይድ አትሆንም እንጂ ጀስት በተረዳበት መልክ ፕሬዘንት ሊያደርገው ሞክረዋል። ክፍተቶች ብዬ ያልኳቸው ቅድም ሜንሽን ያደረግኳቸው ናቸው። ኔክስት በሚኖረው መጣበታለሁ። እኔ አሁን እየጠየኩት ያለሁት ሰው ኖ እኛ ቅድም ልክ ኤፍሬም እንዳለው ማለት ነው እኛ ጸጋ ብቻ ብለን ስንናገርና ስናስተምር እንደዚህ ማለታችን ነው። የእኛ ትምህርት ይሄ ነው። አንተ የተናገርከውና አኬ የተናገረ የጸጋ ትምህርት ብቻና እኛ ጸጋ ብቻ ብለን ስናምን እኛ የምናምነው ትምህርት የተለያየ ነው ብሎ ትምህርቱን አርቲኩሌት አድርጎ የእኛ ትምህርት እንደዚህ ነው፣ እኛ የምናምነው እንደዚህ ነው፣ አንተ ግን ያልከው አንተ የተረዳውና ያቀረብከው በሌላ መንገድ ነው ፕሬዘንት ያደረግከው ብሎ ባኪን ዲፎልት ሊያወራን ይችላል ካለ በዛ ቢዝም ማታችን ትንትላላ አባቴ እና ገባ አይደሽ? ሲሲ ገባኝ። በእኔ በኩል ሞቅ ደመቅ ያለ ክርክር ከሱ ጋር አልገጥምም። ጀስት ሌሎች ካላችሁ እንትኑን እድሉ ልስጥ። ለእኔ ግን ቅድም አልኩት መንገድ ነው። ጥያቄዎች አሉኝ። ምናልባት አኬ በቤቱ ሄድና እጠይቃለሁ። እሱ ነው። ቴንኪዩ። እሺ አመሰግናለሁ። አይ ቲንክ ሲስ ሀሳቡ እንትን ነው። ይህ ሲስ ሀሳብ ርዕሱ ላይ የምርም የእነሱ ውስጥ ትምህርት ነው ወይ አሁን የቀረበው አይደለም የሚለው ዋናው ርዕሳችን እሱ ስለነበረ እሱ ላይ መግባባት አልደረስም። ራሱ በቃ ኤልያስ ከወጣሽ በቃ ሌላ ሰው ካለ ይግባ። በተለይ ካልቪኒስት ካለ ይግባ፣ ሉትራንም ካለ ይግባ። እስቲ ሌሎቻችሁ ካላችሁ አንድ ቁጥር ላኩልኝና ላስገባችሁ። ከሌላችሁ ግን በሌላችሁበት ቦታ ምንም ማድረግ ስለማንችል ስትኖሩ እንኳን ከፍታለን ወይ? እሺ ገስት ስትኖሩ ዛሬ ሁሉ ነው። እስቲ አኪ ከታች አለ ኒቂ አኪ እስቲ ስብ ያለው አኪ ኒቂ እስቲ ከታች አለ። ፈቃደኛ ከሆነ እስቲ ይቻላል በደስታ ወጥቶ ሄዳ ኦኬ። እኔ ጋር ሌሊት ነው እያለ ነው። 2 ማለት እነሱ ጋር በጣም ኦኬ። ዳዊት ራሱ ትክክለኛ አንተ መረዳትና ራሱ ካለ ዳዊት ሉተራንም ካለ አስገባው። እነሱ ጋር አብዛኞቹ እስቲ ካላችሁ አንድ ቁጥር ላኩልኝ። አይ ራሱ ትምህርቱን እኛ ምናምን የምንከተለው ትምህርት ይሄ ነው ብሎ ትምህርቱን ተናግሮ እኛ
እኔ ልንገርህ ያንተን ጥሩ አድርገው ሊገልጹ የሚችሉ ብዬ ማስባቸው ያው ድንገት ሊያድበሰብሱት ቢችሉም የሉትራኑን ሊያድበሰብሱት ይችላሉ እንዳልኩ ለሰው አእምሮ ሊጨንቅ ይችላል ብሎ ስለሚያስብ ሊሆን ይችላል። ግን እነ ጆናታን ሉትራን የሚባለው ወንድም እነ ማነው ኤርሚ ኦግስበርግ ካቶሊክ ነው ምናምን የሚል ስም ያለው ወንድም ማለት ነው። እነሱ በትክክል የምርም የሆነ ሳያመቻምቹ ይናገራሉ ብዬ አስባለሁ። ከተሳትኩኝ ግን እንጃ እንግዲህ እነሱ ላይ ክፍተት ካያችሁ ያው እንዲሁ ፕሮግራም አትሰሉት። ግን እነሱ በግልጽ ይናገራሉ ብዬ አስባለሁ። ዴቭ ሉተራንን በደንብ ሰምቼው አላውቅም። የሚናገር ከሆነ የሉተራንን ትምህርት አሁን እንዲህ ነው ብሎ መናገር የሚችል አይነት ሰው ከሆነ ፕሊስ ይምጣና ከኛ ጋር ያወራ። አሁን እሱም የለቀቀውን ቪዲዮ አይቼ ስለነበረ ቅደም ስለነበር የጠረጴዛውን ወደ እነሱ እናዞራለን ምናምን። አዞር ካላዞር ምንም አታመጣም። አይ ብራዘር እንግዲህ በወንድ ልጅ ስናገር የምታዞረው ነገር ካለ አዙረውና እናና የእኛ ቤተክርስቲያን ላይ የምታወጣላትን ነጥብ እኔ ከዛ ውጭ በስተት የተናገርኩት ነገር አለ እንዳለ የሚሰማም ከሆነ አምጣውና እሱንም እናያለን አብረን። ችግር የለውም። ተሳስቼም ከሆነ አብረን የምናየው ይሆናል። ከዛ ውጭ ሉተርን ተሳደበ ምናምን ተብሏል ምናምን ለተባለው ሉተርን አልተሳደብኩም። ምናልባት የእቡይ ባህሪ ነበረበት ስላልኩኝ ከሆነ አሮጋንት አይነት ነገር ነው ስላልኩኝ ከሆነ ከምን ጋር አያይዤ ነበር እሱን ያነሳሁት? አባቶችን ከመሳደቡ ጋር ለአባቶች ካለው ንቀት ጋር። በጣም ሉተር ራሱን በጣም እንደ አንደኛ ነው የሚያየው። ከአባቶች በላይ አድርጎ ያህል አልፎ አልፎ ራሱን በሆነ ጉዳይ ላይ ካልተስማሙት ማለት ነው። ሲስማሙት ሊጠቅስ ይችላል እንዳቸው፣ ካልተስማሙት ግን ከእሱ በታች ናቸው። እሱ የእግዚአብሔርን ነገር በቃ ይዞታል፣ አግኝቶታል። እነሱ ሁሉ ወድቀዋል ለሱ ማለት ነው። የነፃ ፍቃድ ትምህርት ላይ እንደዛ ነበር ሲያደርግ የነበረው። መሞገት ሲያቀተው እንዳልኳችሁ ነው። ጄሮምን ሲያራክስ እናየዋለን። በሌላ ርዕስ አንስቶ ማለት ነው። ስለዚህ ጉዳይ ስለ ነፃ ፍቃድ እያወራ ጄሮምን ይጠቅስና አሁን ጄሮም ጋብቻ ምድርን ይሞላል፣ ድንግልና ሲሆን ግን ገነትን ይሞላል በማለት እንደው በድንግልና ጸንቶ መኖርን ከፍ ከፍ ስላደረገ ጄሮም እንዲህ አይነት የረከሰ ከንቱ ንግግር ምን አለ ምናምን እያለ ማንጓጠጥ ይጀምራል። እነ ጄሮም ማለት ነው። እና እነ ጆን ካልቪን፣ እነ ሉተር፣ እነ ዮሐንስ አፈወርቅን፣ እነ ጄሮም ሌሎችን የማጣጣል ስራ ሰርተው ተናግረው በንግግር ደረጃ ማለት ነው። እንደዚህ አይነት ትዕቢት አለበት። በቃ ባጭሩ ሉተር ትዕቢተኛ ነው። ይህንም በግልጽ እናገራል። አይደለም የሚል ሰው ካለም እሱንም መቶ መከራከር ይችላል። ይኸው ትዕቢተኛነቱን በዚህ ማሳየት ይችላል። ሉተር ትዕቢት አለበት። የራሱ የሆነ ጥሩ ነገር አለው፣ ግን ትዕቢተኛም ነው። ይህንን እኮ ብዙ ሰው እኮ ያውቃል። ይህንን እንዴ ትዕቢት እንዳለበት ብዙ ሰው እኮ ያውቃል። እንደዛ ነው። እና ካለ ሰው ይግባ፣ ከሌለ ያው እንግዲህ ሌላ ጊዜ ላይ እንትን እንዳለን አይሰማም። አንተ እያወራ ከሆነ እሺ። አይ አኪ ታች አለ፣ እሱን እየሳምኩት ነበር አልገባም። ግን ማታም እናቱ ሮቢሰቴ ላይ ገባ የለ የዛን ሰዓትም ራሱ መጥተው ያቀረብከውን ሀሳብ ተቃውሞም ቢሆን ወይ ትክክል ነው ብለውም ቢሆን ሀሳብ ማቅረብ ይችላሉ። እዚህ ሀገር ያሉ ሉተራኖች መግባት ይችላሉ። እዚሁ ሀገር ያሉ ነሰሰር ላይ አሜሪካን ሀገር ያሉ መግባት እኮ አይጠበቅባቸውም። ሜሮን ለአንዴ እኮ አታውቁም። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ጥያቄ አገጽ ጋብቻ ላይ በሚለው ጥያቄ ለመጠየቅ ነበረ። እኔ ፕሮቴስታንት ነኝ። ቲቶ 3:5 መጀመሪያ ላንብብና ምን እንደምታስቡን ጥያቄ እንጠይቃለሁ። በዛ ላይ ተነስቼ ማለት ነው። አንዴ ላንብበው። እሺ የታችን አንብቢው። እሺ ማንም ይመልስልኝ? ይመልሱልሻል አሉ። ጠይቂና ይመልሱልሻል። እሺ ቲቶ 3:5 እንደዚህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ስላደረግነው በጽድቅ ስራ ስለነበረው ስራ አይደለም ይላል። አረፍተ ነጥብ አለው። ያው ከዛም ይቀጥላል። ምን እያለ ነው? አዲስ ልደት ራሱ የተሰጠን የታጠብነው መንፈስ ቅዱስ
በመንፈስ ቅዱስ አዳነን እንጂ ይላል እና ሁሉ ስራው የእርሱ እንደሆነ ይናገራል። ስለዚህ ጸጋው በነፃ ተሰጠ ይላል ኤፌሶ አይ ቲንክ 2 ላይ እና በዚህ መሰረት ጸጋ ጊፍት ነው ይላል እና ጸጋ ጊፍት እና እንደገና ስራ መሆን ይችላል ወይ ነው? ሁለቱን መሆን አይችልም። ወይ ጸጋ ፍሪ ነው ወይ ደግሞ አይደለም። ሁለቱን መሆን አይችልም እና እንዴት ታዩታላችሁ? እና በዚህም ጥቅስ መሰረት ያው ስራውን የሰራው እሱ እንደሆነ ይናገራል ቃል በቃል እኛ በሰራነው ስራ አይደለም ይላል። ስለዚህ ይሄ ጸጋ ብቻ የሚለውን ነገር አጸናውም ወይ ነው ጥያቄ። አመሰግናለሁ። እሺ ቲቶ 3:5 የጠቀስሽው ጸጋው ይሄ እንግዲህ ወይም ደግሞ ጸጋ ብቻ ብለሽ ስትነሺ የእግዚአብሔር ጸጋ ሰዎችን ሲያድን ከሰዎቹ ምንም ፍላጎትን ፈቃድም ሳያይ ነው እያልሻለሽው እሱን ይዘሽ እየጠየቅሽ ያለሽው ወይስ እንዴት ነው? ምክንያቱም ጸጋ ብቻ የሚለው ትምህርት ለአንዱና ለሌላው ይለያያል። በፕሮቴስታንት ውስጥ እንደምናየው ከሆነ እንደዛ ብዬ አስባለሁ። ጸጋ ብቻ ብለሽ ስትናገሪ ፈቃድን ያገለለ ነው የሰውን ፈቃድ። ስለዚህ ይሄ የተሰጠው ጸጋ ምንድን ነው? በቲቶ 3:5 መሰረት አንተ ነው እንድታስረዳ የሚፈልገው ይሄ ተሰጠ የተባለው ጸጋ ብቻን ያሳያል ስትይ ጸጋ ብቻ የምትይው ምኑን ነው እኮ አሁን እሱን እንድንረዳው ጸጋ ብቻ ስትይ የትኛውን ጸጋ ብቻ እያልሽ ነው? ነፃ ፈቃድን የሚያገለውን ነው ወይስ ነፃ ፈቃድን የማያገለውን ነው? እሺ አንተ እኔ እንዴት ተመረዳው? ጸጋው ተሰጠ፣ እኛ ደግሞ ተቀባዮች ነን። እኛ በእምነት በቻናል እምነት በሚባለው ቻናል ይሄንን ጸጋ ተቀበልን ነው የምንለው። ስለዚህ ፖይንቱ ምንድነው? የተሰጠው ጸጋን ፍሪ ነው ወይ ነው ፖይንታችን? ፍሪ ነው፣ ነፃ ነው። በቃ እሱ ላይ ችግር የለውም እኮ አሁን ይሄ ጸጋማ ጸጋ ስጦታ እኮ በጣም እሺ፣ እኛ ደግሞ በእምነት ተቀበልን። ስለዚህ ማለት ነው የጽድቅ ስራ የሚለው ምንድነው? ይቅርታ ጥያቄ እኛ ደግሞ የጽድቅ ስራ አይደለም። ምን ማለት ነው? በእምነት ስትቀበይ ፈቅደሽ ነው አይደለ? ፈልገሽ ነው ሳትፈልጊ? እሺ አሁን ጸጋው ላይ ብቻ ነው ያለሁት እና ሪጀነሬሽን ኦር ወደ እሱ መሳብ ደግሞ ሌላ ትምህርት ነው እና እዛ ጋር ላለመሄድ ነው። ጸጋውን ስትቀበይ የተቀበልኩት በእምነት ነው አልሽ። ያመንሽው ፈቅደሽ ነው አይደለም? ኦኬ እሱ ጋር ስትሄድ ወደ ኋላ ባክትራክ አድርጌ ደግሞ እንዴት ተቀበልኩትኝ ብዬ ደግሞ ሌላ መስፈርት ደግሞ አለው። ያ መስፈርት ደግሞ እሱ ካልጠራው በስተቀር ወደ እሱ የሚመጣ እንደሌለ ይናገራል። ስለዚህ ወደ እሱ የጠራኝም እሱ እንደሆነ ነው የማምነው እኔ ፐርሰናሊ እኮ። ስለዛ ፈቅደሽ ነው አይደለም? ስለዛ ፈቅደሽ ነው አይደለም? እሺ በእምነት ተቀበያለሁ ስል እሺ ቆይ አንዴ እሺ ታገስ፣ ለመታገስ ሞከር። ወደ ባክ መመለስ አለብኝ። አሁን ይሄንን ጽድቅ ለመቀበል በእምነት ተቀበልኩት፣ ልክ ነው። ይሄ ጽድቁን አይደለም ያልሽኝ መጀመሪያ። አይ አይደለም ጽድቁን አይደለም ያልሽኝ፣ ጸጋውን ያልሽኝ። ጸጋውን የእግዚአብሔርን ጸጋ የተቀበልሽው በእምነት ነው? አዎ በእምነት ነው። ስለዛ ከጸጋው በፊት ጸጋውን ሳታገኝ በፊት ማመን ችለሻል ማለት ነው አይደል? ጸጋውን ሳታገኝ በፊት ማመን ችለሻል። ትሩ ኦብቪየስሊ ጸጋው ሲመጣ ተቀባይ ሪሲፒያኑ አንተ ነህ። ያንን ደግሞ በእምነት ተቀበልክና አሁን ደግሞ ታዲያ እምነቱን ስትቀበይ በአንቺ በነፃ ፈቃድ ነው ወይ ስትለኝ እሱ ያው እኔ በጥሪ ያምናለሁ። በጥሪ ማለት ምንድን ነው? እግዚአብሔር የጠራቸውን እነሱን ያጸደቃቸውን ማከበራቸው የሚለውን ስለማመን ወደ እሱ የመጠራቴም ፍላጎቱ ራሱ የመጣው ከእግዚአብሔር ነው ብዬ አምናለሁ። ራሱ እሱ ነው የመፈለግ ያለመፈለግ ነገር እኮ አይደለም። ጥሪው ከእግዚአብሔር ነው። እኔ ራሴን ጠርቼ አይደለም የገባሁት እዛ ውስጥ እኮ። እግዚአብሔር ጠራሽ፣ እግዚአብሔር ጠራሽ። ሲጠራሽ ፈልገሽ ነው የተከተልሽው ወይስ አንቺ ፍላጎቱም ፈቃዱን ሳይኖርሽ ራሱ ዝም ብሎ መንፈሱን ልኮ ወደ አንቺ በመንፈሱ ከሞት ወደ ሕይወት አምጥቶሽ በዛው እንድታምኚ አድርጎሽ ነው ወይስ ፈቅደሽ ነው ያመንሽው? እሺ ጥሩ። እኔ ማምነው ምንድን ነው መጀመሪያ ከሞት አንቅቶኝ ነው ማመን የቻልኩት ብዬ ነው ማምነው። መጀመሪያ በጣም ከሞት ያነቀሽ ጸጋው ነው ጥሪው እንጂ ጸጋው አይደለም። ሪጀነሬሽን የምንለው ሪጀነሬሽን ዳግም ልደት ማለት ነው። ዳግመኛ ከተወለድኩኝ በኋላ ነው ያመንኩት እያልሽ ነው። ስለዛ ያመንሽው ዳግም ለመወለድ ሳይሆን ይልቁንም ያመንሽው ዳግም ስለተወለድሽ ነው እያልሽ ነው። ዳግም የወለድሽ ደግሞ የእግዚአብሔር ጸጋ ነው አይደለም? እግዚአብሔር መንፈስ ነው ዳግም እንድትወለድ የሚያደርገው እኮ። ጸጋው ነው አይደለም? ታዲያ ጸጋ ነው። ኦፍ ኮርስ ፍሪ ራሱ መንፈስ ቅዱስ ነው። አዲስን ልብ ሰጣችኋለሁ ያለው እሱ ነው እንጂ እኛ አይደለም ሄደን የወሰድነው። ስለዚህ ይህንን ጸጋ ያገኘሽው በእምነት አይደለም?
ምክንያቱም ይህንን ለማመን ገና ከጅምሩ ለማመን ከሞት መንቃት አለብኝ፣ ከሞት ወደ ሕይወት መውጣት አለብኝ ብለሻል። ወይም ደግሞ ዳግም ልደት ብለሻል። ይህንን ዳግም ለመወለድ የእግዚአብሔር ጸጋ ያስፈልጋል ብለሽኛል። ይህንን የእግዚአብሔርን ጸጋ በምን አገኘሽው? በእምነት እንዳትዪ ገና ማመን አልችልም ብለሽኛል። በዛ ሰዓት በምን አገኘሽው? ይህንን ጸጋ እንዴት ተቀበልሽ? ፈርስ አወዝ ሪጀነሬትድ አልኩህ እኮ ነቃሁ እኮ ከሙታን ነቃሁና ቤት በኩል መቀበል አገኘሽው ቻልኩኝ፣ ማመን ቻልኩኝ። ጸጋውን እኮ ሰው ይህንን የሚያነቃውን ጸጋ ቤት በኩል አገኘሽው? እሱ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። ለምሳሌ መጽሐፍ ቅዱስ ሲናገር ንፋስ ወዴት እንደሚሄድ አታውቁም አለ አይደለ? ሲነግረው እዛ ጋር ወደዚህ ወዴት መጥቶ እንደሚሄድ አታውቅም። መንፈስ ቅዱስም እንደዛ ነው ይላል። ስለዚህ መንፈስ ቅዱስ ሲያገኝህ ራሱ ሪጀነሬት እንዴት እንደሆነ በማናቅበት መልኩ ልባችንን የመቀየር የመንካት ልክ ቃሉን ስንሰማ እንድንቀበል የሚያደርግ ይህ የእግዚአብሔር መንፈስ አለ ብዬ አምናለሁ። የእግዚአብሔር መንፈስ አለ፣ ግን ያለ እምነት ይሰራል የሚልበትን አንድ ጥቅስ አሳየን እስኪ። ያለ እምነት ይሰራል ማለት ምንድነው? አሁን አንተ ትንሽ እንትን እየደባለቀው ነው። አይ አልደባለኩትም እህቴ። ምክንያቱም አንቺ እያልሽኝ ያለሽው ለማመን ራሱ ከሞት ወደ ሕይወት መምጣት አለብኝ አስቀድሜ ብለሽኛል፣ ወይም ዳግም መወለድ አለብኝ ብለሽኛል። ለማመን ራሱ ቢካዝ ሙታን ሳላችሁ ወደዳችሁ ይላል። ሙታን እያለን ነው ወደደን፣ ሙታን እያለን የጠራን ነው እኮ እንትናችን ጥቅሳችን። እነዛ ሙታን ራሳቸው ማመን እንደሚችሉ መጽሐፍ ቅዱስ ላይ ተጠቅሷል። እሱን አሳይሻለሁ። እኔ ገና የሞተ ሰው ሪስፖንድ እንደሚያደርግ ከመጽሐፍ ቅዱስ አሳየኝና በቃ እኔ እናንተ እንስማማለን እና እንዳልከው ጥያቄ ከኛ ስራ ነው እንላለን ማለት ነው። አይ ከኛ ስራ ነው አንልም። እንግዲህ እናንተ ናችሁ እንደዛ ካላችሁ የምትሉት ለመዳን ከአንቺ ሳይድ የሚጠበቅ ነገር አለ። እሱም በቃ በፈቃድ መተባበር፣ አሜን እሺ ብሎ ማመን መቀበል ግዴታ ነው። ማመን መቀበል አለብሽ። ስለዚህ አሁን እንግዲህ እንዳሳየሽ የፈለግሽው ምንድን ነው? በመጽሐፍ ቅዱሳችን ላይ እንግዲህ ሁሉም ሰው ሞቷል ብላችሁ ነው የምታምኑት አይደል? ብለሽ የምታምኑ የቀረ ሰው የለም አለ? ምን አልከኝ? ሁሉም ሰው ሞቷል ብለሽ የምታምኑ አይደለ? የቀረ ሰው አለ? ሬሳን ቃል ያለው ሁላችንም ሙታን እንደነበርን ነው የሚናገረው። ስለዛ እግዚአብሔርን መፈለግ ምናምን የሚችል ሰው አለ? ወይም ለመንፈሳዊ ነገር መልካም ነገር ማድረግ ይችላል? ለመንፈሳዊ ነገር መልካም አያስተውልም ይላል። የማይረቡ ሆኑ ይላል። ተሰብስበው የማይረቡ ሆኑ የሚል ቃል አለ። የቱ ጋር እንደሆነ ኤግዛክትሊ ባላውቅም ምን ይላል? እግዚአብሔር የሚፈልግ የለም ይላል። እግዚአብሔርን የሚፈልገው የለም። ስለዚህ እግዚአብሔርን መፈለግ ካልቻልክ እንዴት ታዲያ አመንክ? እሺ ለምሳሌ እንደዚህ እናድርገዋ። ለምሳሌ መዝሙረኛው ዳዊት በመዝሙር 118 ላይ ወይም በአንቺ መጽሐፍ ደግሞ መዝሙር 119 ቁጥር 1 ላይ እንዲላል በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው፣ ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው ይላል። እግዚአብሔርን በፍጹም ልብ መሻት እንዴት እዚህ ላይ ሊነገር ይቻላል? እሺ አውዱ እያወራ ያለው ስለምንድን ነው? ስለ ሪጀነሬሽን ነው ያለው ወይስ ደግሞ እግዚአብሔርን ስለሚፈራ ሰው በእግዚአብሔር መንገድ ስለሚሄድ ሰው ነው እየተናገረ ያለው? በእግዚአብሔር መንገድ ስለሚሄድ ሰው ግን የሞተ ሰው ነው። ምክንያቱም ይህ ነገር እየተነገረ ያለው ጌታ ኢየሱስ ሳይመጣ በፊት ነው። ሁሉም ሰው በሞት ውስጥ ነው ብለናል። በሞት ውስጥ ያለ ሰው በፍጹም ልብ እግዚአብሔርን የሚሹት ኧረ እነርሱስ ምስጉኖች ናቸው ይላል። እንዴት እግዚአብሔርን ሊሹ ቻሉ? አይችሉም ብለሽኛል። ሊፈልጉ አይችሉም ብለሽኛል። ኦልሬዲ ስለሞቱ ይኸው ለምን እዚህ ላይ ተነገረ? ምናልባት ደግሞ እንትን ስላልገባኝ ነው። ፖይንት ግን እሺ አስረዳኝ። አይ በሌላ አማርኛ በሞት ውስጥ ያለ ሰው እግዚአብሔርን ሊፈልግ ይችላል እያልኩሽ ነው። እዛው አሁን የጠቀስኩልሽ ምዕራፍ ላይ መዝሙር 119 ላይ ዝቅ ብለሽ ቁጥር 10 ላይ ዳዊት ምን ይላል? በፍጹም ልቤ ፈለኩ ከትእዛዝህ አታርቀኝ ይላል። በፍጹም ልቤ ፈለኩ። እንዴት ዳዊት በፍጹም ልቡ እግዚአብሔርን ሊፈልግ ይችላል? የሞተ ሰው አይደለም እንዴ? በመንፈሳዊ ሞት ውስጥ ያለ ሰው ነው። ግን እንዴት በፍጹም ልቡ እግዚአብሔር እንዲህ ሊፈልግ ይቻላል? ምን አገናኘው ከሙታን ጋር ይላል ከታች አንድ ሰው ሁሉ በአዳም ኃጢአት ምክንያት ሞቷል ተብሎ ስለሚታመን ነው። እሺ ቀጥይ አንቺ። እሺ ልትል የፈለግከው ነገር ያው በድሮ ጊዜ የነበሩ በኦልዱ ኪዳን የነበሩ ሰዎች እንዴት ነው ወደ እግዚአብሔር የቀረቡት ነው አይደለ? ፖይንት እያልክ ያለው አይ እንዴት ነው ወደ እግዚአብሔር የቀረቡት ሳይሆን እንዴት ዳዊት እንዴት በፍጹም ልቡ እግዚአብሔር ሊፈልግ እንዲቻላል? የሞተ ሰው ሲሆን በመንፈስ የሞተ ሰው ሲሆን እግዚአብሔር እንዲፈልግ ሁሉንም መጀመሪያ እግዚአብሔር ይመርጣል፣ ከዛ ደግሞ እግዚአብሔር ራሱ ያቀርባቸዋል ብዬ ነው ማምነው። አይ አሁን ሪጀነሬቱ ጋር እንዳትል አልቲሜትሊ እሱ ነው ያቀረባቸው ብዬ አምናለሁኝ። እኮ ዳዊት የሞተ ሰው ነው አይደለም እንዴ? በድሮ ጊዜ
ኦልድ ኮቨናንት የነበሩ ሰዎች ሁላ ሙታን ናቸው። በቃ እስከ ሞታቸውን ሞተው ወደ የሞቱት እንዴ? እንደዛ ነው እንዴ? ለምሳሌ አብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት ይናገራል። ፐርሰናል ሪሌሽንሽፕ ነበራቸው አይደል እነዚህ ሰዎች በእምነት። ስለዛ ጌታ ኢየሱስ ሳይመጣ ድህነት ነበረ ነው። ኦኬ እሱ ለኃጢአታቸው ለፔናልቲያቸው የተከፈላቸው እሱ ከሞተ በኋላ ነው አይደል መጽሐፍ ቅዱስ የሚለው። ቢካዝ የእሱ ደም ከቀድሞ ለነበሩትም ለእኛም እና ለወደፊትም ነው ይላል። ገባ? የኃጢአታቸው ክፍያ የተደረገው በክርስቶስ ነው። ግን እነዚህ ሰዎች ጻድቃን አልተባሉም እንዴ? በእምነታቸው ሪላቲቭሊ በእምነት ብቻ በኩል አይደለም፣ በህይወታቸውም ምክንያት ጻድቅ የተባሉ አሉ። ለምሳሌ ሉቃስ ወንጌል ምዕራፍ 1 ላይ ገና ጌታ ኢየሱስ ሳይወለድ በፊት ማለት ነው። ሉቃስ ወንጌል ምዕራፍ 1 ነው ያልኩት። ጌታ ኢየሱስ ሳይወለድ በፊት ዘካርያስ ካህንና ኤልሳቤጥ የእግዚአብሔርን ሕጉን እየፈጸሙ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሕጉን እየፈጸሙ ነው የሚለው። ኢማጂን ሕጉን እየፈጸሙ ጻድቃን ነበሩ ይላል። ወይም ደግሞ ኖኅን ተመልከችው፣ ኃጢአተኛው በበዛበት ዓለም ላይ እርሱ ግን ጻድቅ ሆኖ ተገኘ፣ በእግዚአብሔር ፊት ሞገስን አገኘ ተባለ። በእግዚአብሔር ፊት ሞገስን አገኘ ከኃጢአት በመራቁ። አብርሃምን ደግሞ ተመልከችው፣ አብርሃምም አመነ ጽድቅ መሆኑ ተቆጠረለት ተብሎ ደግሞ ሲናገር እናያለን። በእምነትም በሕግም ሪላቲቭሊ አንጻራዊ በሆነ መልኩ እንዲህ ተብሎ ተነግሮላቸዋል። በእናንተ ትምህርት በአዳም ኃጢአት ምክንያት ሁሉ የሞተ ከሆነ እና ከዚህ ሞት ውስጥ ደግሞ በዚህ ሞት ውስጥ ያለ ሰው ደግሞ በእግዚአብሔር ማመን የማይችል ከሆነ እግዚአብሔርን መፈለግ የማይችል ከሆነ ዳዊት በዚህ በሞተው ዓለም ውስጥ ከመሆኑ አንጻር እንዴት እግዚአብሔርን በፍጹም ልቡ ሊፈልግ ቻለ? እሺ እያንዳንዱን ነቢያትና ጻድቃናት በራሳቸው ከእግዚአብሔር ጋር ባላቸው ሪሌሽንሽፕ ነው ምን መዝናቸው እና ጠሪያቸው እግዚአብሔር ነው። ለምሳሌ እስቲ አዳምና ሔዋን ጋር ቆይ አዳምና ሔዋን ኃጢአትን በሰሩ ጊዜ ማን ነው ሄደው ወደ እነሱ? መልስልኝ። ጠሪው ማን ነው? ኃጢአትን በሰሩ ጊዜ የእግዚአብሔር ድምፅ በገነት ይመላለስ ነበር ይላል። አይ ወዴት ናችሁ አላቸው እንጂ ወደ ለምን እሱ ወደ እነሱ መጣ እንጂ እነሱ ወደ እሱ አልሄዱም፣ እነሱ ሸሹ። ስለዚህ ይሄ ባህሪ ከድሮ የሚቀጥል ሁልጊዜ እግዚአብሔር ነው ኢኒሺየት የሚያደርገው ወደ ሰዎች ብዬ ነው ማለት ነው። ተከራከርን። እግዚአብሔር ኢኒሺየት ያደርጋል፣ ትክክል ነው። ግን ሰዎች ደግሞ ሙሉ በሙሉ ፈቃዳቸውን አተዋል የሚለው ትምህርት ግን የት አለ ነው? አሁን እኮ እየጠየኩሽ ያለሁት እሱ ነው። በነገራችን ላይ በነቢያት ብቻ በኩል አይደለም፣ ህዝቡ ጋርም ይታያል ይህ ነገር። በምን መልኩ? ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 15 ላይ ከቁጥር 12 ጀምሮ እንዲህ የሚል ቃል አለ። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና ማንን? እግዚአብሔርን። እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው ይላል። ይሁዳ ሁሉ በመሐላቸው ደስ አላቸው። ቀጠል አድርጎ እግዚአብሔርን በዙሪያቸው ይሄ በፍጹም ልብ እግዚአብሔርን መፈለግ ብቻ አይደለም። ሲጀምር ንስሐ ግቡ ተብሎ ለምንድን ነው ሲሰበክ የነበረ? ለሞቱ ሰዎች እንዴት ንስሐ ግቡ ተብሎ ሊሰበክ ቻለ? መጥምቁ ዮሐንስ ሲሰብክ አይተነዋል። ጌታ ኢየሱስ ሲሰብክ አይተነዋል። ዳግም ላልተወለዱ ሰዎች ንስሐ መግባት እንዲገቡ መጠየቃቸው ለምንድን ነው? እነሱስ ንስሐ መግባት አይችሉም ብላችሁናል። ለሞተ ሰው ለምንድን ነው ንስሐ ግባ ተብሎ የተሰበከለት? እስቲ ንገረኝ። መጥምቁ ዮሐንስ ለምንድን ነው ንስሐ ግቡ መንግስተ ሰማያት ቀርባለች እያለ እየሰበከ የመጣው ለምን ነበር? ጌታ ኢየሱስ ለምንድን ነው ይህንን ነገር የሰበከው? ንገረኝ እስቲ። የተደረበ ነገር እየጠየቀኝ ነው። ግን እሺ አይገረጥ ይኸውልህ ምን እንደሆነ ታውቃለህ? የእግዚአብሔር ሀሳብ ከኛ ሀሳብ የተለየ ነው እና how he works ለምሳሌ ከማህፀን ሳትወለድ በፊት እኔ መረጥኩ ይላል። ስለዚህ እኛውን ኮምፕሪሄንድ አድርገን እንዴት ይህን መረጠ ምን ለማለት ፈልጎ ነው እያለን የእግዚአብሔርን ጥበብ መመራመር አንችልም። በቃ ብሏል አስቀድሞ የጠራቸውን ይላል የጠራቸውን ብሏል። ገባ? አጸደቃቸው ያውቃቸዋል ራሱ ይላል እና it's all his plan። ገባ? ይሄ ደግሞ ለምን የእግዚአብሔር ፕላን እንዲሆነ ብለን ቻሌንጅ ማድረግ አንችልም። at the same time ደግሞ እንዳልከው አንተ እግዚአብሔር ሰዎች ሪፔንት እንዲያደርጉ ደግሞ ሲጠይቅ እናያለን። ገባ? ምንድነው የምንለው? ሁለቱም ነገር they work together ብያን ያምናል። የትኛውና የትኛው ነው አብሮ የሚሰሩት ማለት? ሪፔንት አድርጉ ማለት ሪፔንት አድርጉ ተባለ። ሪፔንት አድርጉ የተባሉት የሞቱ ሰዎች ናቸው አይደሉም? ሁሉንም። ጌታ ኢየሱስ ያኔ ሞቷል? አልሞተም
እሺ ክርስቶስ ሞቶ ሳይነሳ ከሞቱ የተነሳ ሰው አለ እንዴ? ማለት በመንፈሳዊ ማለት ነው። ጌታ ኢየሱስ ሞቶ ሳይነሳ ከመንፈሳዊ ሞት የተነሳ ሰው አለ? ከባድ ጥያቄ እየጠየቀኝ ነው። እየደራረብክብኝ ስለሆነ አይምሮዬ going everywhere ነው። እሺ ስለዚህ እንደዚህ እናደርገው። በቃ የቲቶ ላይ የጠየቅሽውን ብቻ በቃ ልመልስልሽ። ቲቶ ምዕራፍ 3 ቁጥር 5 ላይ የጠየቅሽውን እሱ ላይ ያለውን ነገር ልመልስልሽ። ቲቶ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል። እንዴ ነው ታጻፈ? እሺ ቀጥታ ቃል በቃል ለማለት ያህል ማለት ነው፣ ምንም ቃል እንዳላስቀርባችሁ ይቅርታ እንዴ። እሺ ቲቶ ምዕራፍ 3 ቁጥር 5 እንዲህ ይላል እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ይህንን ጥቅስ አሁን ያለ ነፃ ፈቃዳችን በቃ ያለኛ ፈቃድ ምናምን በቃ በጸጋው ብቻ እንሄዳለን ነው ለማለት ይህንን ጥቅስ አሁን የጠቀሰችው እህታችን ሚሮን አይደለችም ለመጀመሪያ ጊዜ። ከዚህ ቀደምም ያው እንዳልኳቸው እዚህ ጉዳይ ላይ እኔ መጽሐፍም ስለጻፍኩኝ እንደነዚህ አይነት ጥቅሶችን ጠቅላላ ማን እንደጠቀሳቸው ሳይቀር ነው እያስቀመጥኩ መልስ የተሰጡበት እና ኦልሬዲ ያው ጄ ላይ ስላለ እነማን ጠቅሰውታል ለሚለው ለምሳሌ ፎርሙላ ኦፍ ኮንኮርድ ላይ፣ ሶሊ ዲክላሬሽን ላይ እና ሌሎችም ላይም ማለት ነው ይህንን ጥቅስ ይጠቅሱና ፎርሙላ ኦፍ ኮንኮርድ ያው ሶሊ ዲክላሬሽን ላይ ኮንሰርኒንግ ፍሪ ዊል 26ኛው ቁጥር ላይ ይህንን ጥቅስ ጠቅሰው ነፃ ፈቃድ እንደሌለን እና በቃ እግዚአብሔር በጸጋው ብቻ እንዳዳነን ይህ ነገር ጠቅሰው ይጠይቃሉ ወይም ደግሞ ያስረዳሉ። ዌስትሚኒስተር ኮንፌሽን ላይም 9ኛው ቻፕተር 9ኛው ምዕራፍ 3ኛው አንቀጽ ላይ ይህንኑ ጥቅስ በመጥቀስ እንዲሁ በጸጋው ያለ ነፃ ፈቃዳችን እንደዳንን ለማስረዳት ይህንን ጥቅስ ይጠቅሳሉ፣ ጥንት ላይ ማለት ነው። ሰው ምን እያለ ነው ግን መጽሐፉ? የምር እነሱ የመጽሐፍ ቅዱሱ ክፍል ምን እያሉ ነው? እውነት እነሱ እንደሚሉት ያስረዳሉ? ከነፃ ፈቃዳችን ውጭ ይላሉ ካልን አይልም። እንዲህ ነው የሚለው እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና ሉትሮን ማለት ጥምቀት ማለት ነው። ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ያዳነን ልክ አንደኛ ለአዲስ ልደት ወይም ለሪጀነሬሽን በሚሆነው መታጠብ፣ ለአዲስ ልደት ለዳግመኛ ልደት በሚሆነው መታጠብ ጥምቀት ብለው ፈቶታል ሁሉም አባቶች። ይሄ ሉትሮን የሚለውን በእርሱና በመንፈስ ቅዱስ መታደስ ነው ይላል። በመንፈስ ቅዱስ መታደስ ነው ያዳነን። አዎ ታዲያ እሺ ቀጥል አድርጉን ይላል። እኛ ስለፈቀድን አይደለም፣ እኛ ፈልገን አይደለም አይልም። እኛ ስላደረግነው እኛ ስላደረግነው ስለ ድርጊት ነው የሚያወሩ፣ በጽድቅ ስለነበረው ስራ አይደለም። አዎ የዳነው ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንጂ በእኛ ስለነበረው ስለ ጽድቅ ስራችን አይደለም ነው እያለ ስለ ስራ ነው እያገለለ ያለው። ትክክል ነው። እኛም ይህንን እናምናለን። የዳነው ስለሰራን አይደለም ብለን በግልጽ ነው የምንናገረው። ስለሰራን የዳነው ጋይስ በእኛ ስለነበሩ ስለ ጽድቅ ስራ በጽድቅ ስራ ስንጎማለል ተገኝተን ወደዚህ ወደዛ እያለን ደረታችንን ነፍተን ከእግዚአብሔር አገኘና እናንተማ እንደው በጽድቅ እየተመላለስክ ነው ስራ ሰርተሃል በል ድናል ነው። እንደዛ አይደለም። በኃጢአታችንና በበደላችን ሙታን በነበርንበት ጊዜ በኃጢአታችን በበደላችን ሙታን በነበርንበት ጊዜ ከክርስቶስ ጋር ህይወትን ሰጠን። ከማን ጋር ነው ያለው? ከክርስቶስ ጋር። ህይወት የሚሰጠው ከክርስቶስ ጋር ነው። ጌታ ኢየሱስ ሞቶ ሳይነሳ ህይወት አልተቻላቸውም፣ አልተሰጣቸውም። ህይወትን ያገኘነው በጌታ ትንሣኤ ነው፣ በክርስቶስ ሞትና ትንሣኤ ነው። ከልጁ ከክርስቶስ ጋር ህይወትን ሰጠን። በምን? በጸጋ። ለዛ ነው ኤፌሶን ምዕራፍ 2 ላይ ምን ብሎ የሚናገረው? ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሩ፣ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይልና ዝቅ ብሎ ቁጥር 5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ልክ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ምን በነበርን ጊዜ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በበደላችን ሙታን በነበርን ጊዜ ህይወትን ያገኘነው ከክርስቶስ ጋር ነው። ሚኒንግ ጌታ ኢየሱስ ሞቶ ሳይነሳ ይህንን ህይወት ማግኘት አይቻልም። ከክርስቶስ ጋር ህይወትን የሰጠን ይልና ቀጠል አድርጎ ምን ይላል? በጸጋ ድናችኋልና። አሁን ይህን ጥቅስም ቅድም ስጠቅሹ ነበር። ሙታን ነበርን። ሙታን የነበረው ሰው ከክርስቶስ ጋር ህይወት ተሰጠው። በምን? በጸጋ ኒዳ ነው። ሙታን የነበረው ሰው በጸጋ ኒዳ ነው። በቃ አለቀ። ግን ጸጋ ሲያድነው ግን ያንን ሙት የነበረውን ሰው እንዴት ነው? ያለ እርሱ የእሱ ፍላጎት ሳይታይ የእርሱ ፈቃድ ሳይታይ አይደለም። ይኸው ቀጠል አድርጋችሁ ቁጥር 8 ላይ ዝቅ ብላችሁ ምን ይላል? ጸጋው በእምነት አድኗችኋል።
አይተዋል። ጸጋው ራሱ ያዳነ በእምነት ነው። ጸጋ ያዳነው ሙታንን ነው፣ ግን ሙታንን ጸጋው ሲያድን በእምነት ነው። ስለዚህ የሞተው ሰው አምኖ ነው የሚድነው። እንዴ የሞተ ሰው እንዴት ማመን ይችላል ካላችሁ፣ በመጽሐፍ ቅዱሳችን ላይ ሰው ሞተ ተብሎ ሲነገርለት በመንፈሳዊ ሞት ማለት ነው። ልክ እንደዛ ከአባቱ ዘንድ ርቆ እንደነበረው ሰው ነው። ከአባቱ ዘንድ ርቆ እንደነበረው ልጅ የጠፋው ልጅ ታሪክ ታውቁታላችሁ። ሉቃስ ወንጌል ምዕራፍ 15 ላይ ያለው ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ በዛ በጠፋው ልጅ ታሪክ ውስጥ እንደምንመለከተው ያ ልጅ ይጠፋል፣ ከአባቱ ዘንድ ይርቃል፣ ያለውን ነገር ያባከናል። ከዚያም በኋላ ለመመለስ ደግሞ ይነሳል። ልክ ሲመለስ ወደ አባቱ አግኝቶት ምን ነበር ያለው? ይህ ልጅ ሞቶ ነበረ እና ሕያው ሆኗል። ምን ብሎ ነበር? ሞቶ ነበር ሕያው ሆኗል። ጠፍቶ ነበረ ተገኝቷል። መሞት የሚባለው ከአባት መለየት ነው። ከእግዚአብሔር ከአምላካችን መራቃችን ሞት ተብሎ ተጠራ። ግን በሞት ውስጥ ያለ ሰው ግን ይኸው ወደ አባቱ ሲመለስ አይተናል። ሞቶ ነበረ የተባለው እርሱ ወደ አባቱ ተመለሰ። የሞተው ልጅ እንኳን ሊመለስ ይችላል። ስለዚህ በሞት ውስጥ ያለን ሰዎች ንስሐ ልንገባ እንችላለን። ለዛ ነው እግዚአብሔር አምላክ በተለያዩ ቦታዎች ላይ በብሉይ ኪዳንም እንደዚሁ ንስሐ ግቡና ተመለሱ፣ እንደው የኃጢአተኛውን ሞቱን አልፈልግምና የሚሞተውን ሰው የሟቹን ሞት አልፈቅድምና ይላል የሰራዊት ጌታ እግዚአብሔር። ስለዚህ ንስሐ ግቡ ተመለሱና በሕይወት ኑሩ እያለ ደጋግሞ እግዚአብሔር የሚጣራው ንስሐ እንዲገቡ ሰዎችን። ለዛ ነው ሰዎች ንስሐ መግባት ሊችሉ ይችላሉ በሞት ውስጥ ሆነው። እሱን አላጣ ነው። በሞት ውስጥ ወደቅን ማለት ከእግዚአብሔር ከአባታችን ርቀናል፣ ተለይተናል እንጂ ነፃ ፈቃዳችንን ምንድነው አተን እንስሳ ሆነናል ማለት እኮ አይደለም። እና እንደዛ ነው። ስለዛ የቲቶ ምዕራፍ 3 ላይ ያለው አሁን ቅድም እንዳልኩሽ ቀደም ሲል በሉተራኑ ሳይድ ለምሳሌ ሶሊ ዲክላሬሽን ላይ ይሄ ፎርሙላ ኦፍ ኮንኮርድ ማለት ነው። ፎርሙላ ኦፍ ኮንኮርድ ሶሊ ዲክላሬሽን ላይ ዛሬ ተቀምጠዋል። በሪፎርመሮቹ ሳይድ ደግሞ ዌስትሚኒስተር ኮንፌሽን ላይ ይኸው ጥቅስ ተጠቅሶ እንደው እምነታቸውን ለማስረዳት ሞክረዋል። ግን አይሰራም የሚለው ክፍሉ እኛ ስላደረግነው ስራ አይደለም ነው የሚለው። ስለ ስራ ወራ እንጂ ስለ እምነት ወይም ስለ ፈቃድን ወይም ስራን ፈቃድን ወይም እምነትን አላገለለም። ያገለለው ስራ ነው፣ ድርጊት ነው። ከኛ ስራ ደግሞ አይደለም ብለን እናምናለን። እኛም ልክ ጸጋውን ስንቀበል በእምነት ነው፣ ፈቅደን ነው፣ ፈልገ ነው። የሚለውን ነገር ኤክስክሉድ ያደርጋል ነው ፖይንት ከተረዳሁት። ምንም ኤክስክሉድ ያደርጋል ማለት ያመነውን ሳይሆን ነፃ የተሰጠ ያለው እያልክ ያለው ሞር ኦፍ ላይክ ጊፍቱን ያንን ጸጋውን ነው ኤክስክሉድ የሚያደርገው ደሊልስ ወዘናስ እሱን ኤክስክሉድ ያደርጋል። ግን እምነት ግን ኢንክሉሲቭ ነው። እምነት ላይ ፈቃድ ላይ ምናምን ኢንክሉሲቭ ነው ሁሌም ቢሆን ጸጋ። እሺ ፐርፌክት። እሺ ስለዚህ እችን ብቻ ልጠይቅ በእናትህ እድሉ ስላለኝ። ስለዚህ እምነት የሚለው ላይ ያለን ነው። አሁን ደግሞ እምነት ላይ ነው ያለው። ስለዚህ ይሄ እምነት ራሱ ልታምነው የምትችለው ነገር አንደርስታንድ ስታደርግ ነው አንድን ነገር የምታምነው አይደል? አንደርስታንድ ያላደረግከውን ነገር አታምንም። አዎ በሮሜ ምዕራፍ 10 ላይ እንደተነገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አዎ ስለዚህ ጥሩ። እሱን ከተማመንን አንደኛ ቆሮንቶስ 2:14 ላይ እንዲህ ይላል፣ ለተፈጥሯዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ለመቀበል ኦልሬዲ የእግዚአብሔር መንፈስ ሞኝነት ነው ለኛ እያለ ነው። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። ስለዚህ እንዴት ለማመን ሞኝነት የሆነብኝን ነገር እንዴት ማመን ቻልኩ ነው። አንድ እሱ ነው ካላዳነኝ በስተቀር ማለት ነው። መጀመሪያ አድኖኝ ልቤን አዲስ አድርጎት ሪጀነሬት ካረገኝ በኋላ ካልሆነ የገባኝ ተፈጥሯዊ በነበርኩ ሰዓት ለእኔ ሞኝነት ነው ይላል። የሱ ነገር የእግዚአብሔር መንፈስ ሞኝነት ነው ለእኔ። ስለዚህ እንዴት አመንኩኝ? ይሄ ነው አንዱ ጥያቄ። እችን መልስልኝና ስለዚህ እምነትስ እንዴት መጣ ነው ፖይንቴ። እምነትም ሞኝነት ከነበረ እንዴት አገኘሁት? እንዴት ማመን ቻልኩ ነው ጥያቄ። እሺ አንደኛ ቆሮንቶስ ምዕራፍ 2 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይችልም የሚል ነገር በተደጋጋሚ ይጠቀሳል። አሁን ይህንንም ጥቅስ ለመጀመሪያ ጊዜ ሜሪ ሳቱን የጠቀሰችው ይሄ የአውግስበርጉ ኮንፌሽን ላይ አለ። የአውግስበርግ ኮንፌሽን አርቲክል 18 ላይ ኮንሰርኒንግ ፍሪ ዊል ላይ ይህንን ጥቅስ ይጠቅሳሉ። ፎርሙላ ኦፍ ኮንኮርድ ኤፒቶሙ ላይ ኮንሰርኒንግ ፍሪ ዊል 2ኛው ቁጥር ላይ፣ የቤልጂክ ኮንፌሽን አርቲክል 14 ላይ፣ ዌስትሚኒስተር ኮንፌሽን 9ኛው ቻፕተር 3ኛው ቁጥር ላይ ይህንን ጥቅስ በመጥቀስ በቃ አንድ ሰው ምንም ማመን በፍጹም በማይችልበት ሁኔታ ውስጥ ገብተዋል ብለው ይናገራሉ። ይህን ጥቅስ እንየዋ እንግዲህ ምንም ማመን የማይችልበት ሁኔታ ውስጥ ገብቷል በርኳል። በዚህ ደረጃ ነፃ ፈቃዱን አጥቷል የሚያስብል የመጽሐፍ ቅዱስ ክፍል ነው ወይ? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበሉም ይላል። ለማን? ለፍጥረታዊ ሰው። እንግዲህ አሁን ፕሮቴስታንት ወንድሞቻችን የሚያነሷቸው እነዚህ ጥቅሶች አናሊስ ስታያቸው ከባድ መስለው ሊታዩ ይችላሉ። በእነርሱ ዘንድ ስለሚሰጡ ጥቅሱ ከእነርሱ ዘንድ ስለሚወረወር ከእነርሱ ዘንድ ልክ ሲወረወር በእነርሱ መነጽር ስለምናየው ከባድ መስሎ ሊታይ ይችላል። ለምሳሌ ይህ ጥቅስ ብዙ ጊዜ እንዳልኳቸው
እርሱ ይጠቀሳል። ነገር ግን የእነሱን ሀሳብ የሚደግፍ ጭራሽ ምንም ፍንጭ እንኳን የለውም። የመጽሐፉን ሀሳብ ለመረዳት ምዕራፍ 1 በተለይም ከቁጥር 18 ጀምሮ ያየነው እንደሆነ በቃ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድንገን የእግዚአብሔር ኃይል ነው ምናምን እያለ ይናገራል። አየህ መለስ ብለህ አሁን ይሄ ሁለተኛው ምዕራፍ አይደል? መለስ ብለህ አንድ ምዕራፍ ከቁጥር 18 ላይ ስታየው ምን ብሎ ነበረ? የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው በማለት መዳኛችን ስለሆነው ስለ መስቀሉ ነገር በመናገር ይጀምርና ዓለም በጥበቧ እግዚአብሔርን ማግኘት አልቻለችም። ስለዛ ታዲያ በምንድን ነው ከተባለ በስብከት ሞኝነት ነው። እዛው ጋር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ ምን ተብሎ ነበረ? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ዓለም እግዚአብሔርን በጥበቧ ማወቅ ትችላለች? በዓለም ፍልስፍና፣ በግሪክ ፍልስፍና፣ በዓለም ፍልስፍና እግዚአብሔርን ማወቅ ትችላለች ወይ? ነው አትችልም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃዱ ነው ይላል። በምንም ሊያድናቸው በስብከት ሞኝነት ምን የሚሉትን የሚያምኑትን፣ አየህ አሜን ብለው የሚቀበሉትን እርሱ አስቀድሞ የወሰነባቸውን አይደለም። ግን ደግሞ በጥበብ የሚመላለሱትንም ይሄ በፍልስፍና ምናምን እናገኘው የሚሉትንም አይደለም። የጌታን የመስቀል ነገር የሚያጥላሉትንም አይደለም። እንደው በስብከት ሞኝነት የሚያምኑትን የተወሰነባቸውን ሳይሆን የሚያምኑትን አሁን የእግዚአብሔር በጎ ፈቃዱ በስብከት ሞኝነት የሚያምኑትን ማዳን ነው። እያንዳንዱ ነገር አመክንያዊ መሆን አይጠበቅበትም። አንዳንዴ ክርስትና ከአመክንዮም በላይ ስለሆነ ከአመክንዮ በላይ ነው ክርስትና አንዳንድ ጊዜ። ምክንያቱም ክርስትና መገለጥ ነው። ክርስትና ራቨሌሽን ነው፣ መገለጥ ነው። መገለጥ ስለሆነ ከአመክንዮም ከፍ ያለ ነው። ምን እያወራሁኝ ነው? ሰዎቹ አሁን በቆሮንቶስ ቤተክርስቲያን ውስጥ እንደዚህ አይነት ነገር ተነስቷል። አንዳንድ ሰዎች ያውካሉ። ይሄ የጥበቡን ነገር ምናምን ነገር ከፍ ከፍ ለማድረግ ይሞክራሉ እና በዛ ውስጥ ለመመጻደቅ ይሞክራሉ። ግን እንደዛ አይደለም ነው። ስለዛ እንደዛ እያለ ይሄድና አሁን ከተጠቀሰው 2 ጥቅስ ከፍ ብለን አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ የሚል ቃል አለ። በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ እንደሆነ ከነገረን በኋላ ሁለተኛው ምዕራፍ ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይልና እኛ ግን ከእግዚአብሔር እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ምንን አልተቀበልንም? የዓለምን መንፈስ አልተቀበልንም። እንዲህ እያለ ይናገርና አሁን በእኛ ዘንድ ያለው ይሄ ነው፣ በእነሱ ዘንድ ያለው ምንድን ነው? አሁን 2 አይነት ንጽጽር ነው የሚያስቀምጠው። እኛ አለን፣ እነዛ በዓለም ጥበብ የሚመላለሱ አሉ ነው እያለ ያለው። እኛ የምንቀበለው ሪቪል ያደረገውን የተገለጠውን ከእግዚአብሔር መንፈስ የሆነውን እሱን ነገር አሜንን ብለን እንቀበላለን። እነዛ ግን በጥበብ ነው የሚመላለሱት፣ በፍልስፍና ነው የሚመላለሱት። በፍልስፍና በመመላለስ የእግዚአብሔርን ነገር ማግኘት አትችሉም እያለ ካለ ጀምሮ መጥቶ የለም። ስለዚህ አሁን ለፍጥረታዊው ሰው ሁሉን ነገር በቃ ለአመክንዮ ለፍጥረታዊ ሰው ማለት ሁሉ ነገር በቃ ለአእምሮ አመክንዮዊ ብቻ ነገር የሚሰጥ ስለሆነ ከላይም ደግሞ እርዳታ እንደሚያስፈልገው ምናምን ነገር ስለማያውቅ ከእግዚአብሔር ዘንድ እርዳታንም ስለማይጠይቅ ዮሐንስ አፈወርቅም እንደዛ ነው የሚለው። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲያብራራ እንግዲህ ዝም ብለን እኛ በግላችን አናብራራም። ቅዱስ ዮሐንስ አፈወርቅ በዚህ ክፍል ላይ ሲያብራራ ፍጥረታዊ ሰው ሁሉን ነገር ለአእምሮ አመክንዮ ብቻ የሚሰጥና ከላይም እርዳታ እንደማያስፈልገው የሚያስብ ነው ይላል። ፍጥረታዊ ሰው ተብሎ እዚህ ጋር የተገለጸው። ስለዛ እየተገለጸ ያለው ፍጥረታዊ ሰው ተብሎ የተገለጸው እዚህ ጋር እንደ አጠቃላይ ሁሉንም ሰው የሚጨፈልቅ ሳይሆን በሰዓቱ የተነሱ በጥበብ ብቻ እንመላለሳለን የሚሉ ሰዎችን የሚያመለክት ነው። መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይጠይቃሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ የተነገረው እዚሁ አሁን ከተነገረበት ከፍ ብላችሁ ስትመለከቱ ይህ ቃል አለ አንደኛ ቆሮንቶስ ምዕራፍ 1 ላይ ማለት ነው። ስለዚህ አሁን እዚህ ጋር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያታችን ያነሳችሁ ላይ ማለት ነው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው የተባለው እነዚህ በዓለም ፍልስፍና እንመጻደቅ ስለሚሉት ሰዎች የተነገረ ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ተብሎ የተነገረው ለዚህ ነው። ስለዚህ እርዳታ ያስፈልገናል። ይስ ዳግም ይሄ ያልተወለደ ሰው አያውቅም ግን አይደለም የተባለው እንደዛ ነው። ያው አውዱን ተከተነ ስንመለከት ስለዛ ነው። እሺ ጊዜ ከወሰድክ ይቅርታ። እቺ ላስት ዊል ቢ ማይ ማለት ባጭሩ እንዳይቀር ሐሳቤ ብዬ ነው። እዛው ቻፕተር 2 ቁጥር 10 ላይ ስትሄድ ምን ይላል መሰለ? ስለኛው ነው እየተናገረ ያለው። ቢካዝ ምን ይላል? ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። እኔ ፖይንት ምን መሰለ? ባይገልጠው ኖሮ እንዴት እኔም እኮ ናቹራል ፐርሰን የተባልኩት ስጋዊ ሰው ነበርኩኝ። ባይገልጥልኝ እኔም ከሌላው የምንለይበት ምንም ነገር የለም። ስለዚህ ምን ይላል ጳውሎስ? ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። መንፈስ የሁሉን ነገር የእግዚአብሔርን ጥልቅ ሚስጥር እንኳን ሳይቀር ይመረምራልና በሰው ውስጥ ያለውን የሰው መንፈስ ካልሆነ በቀር የሰውን ነገር የሚያውቅ ማን ነው? እንግዲህ እንደዚህ ሁሉ የእግዚአብሔር መንፈስ ካልሆነ በቀር የእግዚአብሔርን ነገር የሚያውቅ የለም። ምን እያለ ነው እዚህ ጋር? እኛ እግዚአብሔር ማወቅ አንችልም
እግዚአብሔርን ማወቅ የሚችለው መንፈሱ ነው። ይሄው የእግዚአብሔር መንፈስ ካልሆነ በቀር እግዚአብሔርን ነገር የሚያውቅ የለም። ስለዚህ መንፈሱን ሲሰጠን ነው ይሄን ማወቅ የቻልነው እያለ ነው። ከዛ ሊጨርሰውና 12 ከዛ ታብራራለህ ማወቅ ፈልጋለሁ። ስለዚህ እሺ ቁጥር 12 እኛ የዓለምን መንፈስ ሳይሆን ከእግዚአብሔር ዘንድ የሆነውን መንፈስ ተቀብለናልና ይህም እግዚአብሔር በጸጋ የሰጠንን ነገር እንድናውቅ ነው ይላል። ቁጥር 13 ይህንን የምናገረውን በሰው ምን እንደሚል እኔ እንጃ በተማርነው ጥበብ ሳይሆን ይላል። ያስተማረን ጥበብ ሳይሆን በመንፈስ ቅዱስ በተማርነው ነው። መንፈሳዊውን ነገር ከመንፈሳዊ ጋር እናነጻጽራለን ይልና ያው በስጋ የተገዛ ሰው የእግዚአብሔር መንፈስ አይቀበልም ይልና ይናገራል ማለት ነው። ስለዚህ አውዱን ስንመለከት የእግዚአብሔርን ነገር እንድናውቅ ያደረገን የእግዚአብሔር መንፈስ ነው ወይስ ደግሞ እኛ ከሰው በተማርነው ጥበብ ነው እያለ እያወዳደረ ነው እዚህ ጋር። ስለዚህ እግዚአብሔር መንፈስ ነው። በቃ እሱ ነው እያነጻጸረ ያለው እኮ። አቶ ልጅ ችግር የለም። ቆይ እያነጻጸረ ያለው ሁለቱን ነገር ነው። የእግዚአብሔር ነገር ያወቅነው በሰውኛ ጥበብ ነው ወይስ በእግዚአብሔር መንፈስ ነው? የእግዚአብሔር መንፈስ ትምህርት ነው። ትክክል ነው። እንዴ ይሄንን የሚገልጠው ታዲያ የእግዚአብሔርን ነገር የሚገልጠው መንፈስ ቅዱስ እንጂ ሌላ ማን ነው? መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም። በአባቱ እቅፍ ያለ አንድ ልጅ ተረከው ተብሎ ተነገረና ይህንን አብን የተረከው የእግዚአብሔር ልጅ ክርስቶስ ኢየሱስ ደግሞ ሁሉን የሚያስተምረውን ወደ እውነት ሁሉ ይመራቸዋል የተባለውን ቅዱስ መንፈስ ላከ። ስለዚህ መንፈስ ቅዱስ ሰዎችን ሁሉ ያግዛል፣ ወደ እውነት ሁሉ የሚመራ ነው፣ ያስተምራል። ትክክል። ስለዚህ እዚህ ጋር እያነጻጸረ ያለው ምንድን ነው? የሰው ሰውኛ የሆነ ጥበብ አለ። የግሪክ ሰዎችን ነው የሚያነሳው። መለስ ብለሽ ስትመለከች እኮ እሱ ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ይላል። አንዴ የመስቀሉ ቃል ምናምን የሚለውን ከተናገረ በኋላ እንዲህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን እግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጠላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊ ሴት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ እንዴ በዓለም ጥበብ አወቅን አላለም እኛ እንዴ? በእግዚአብሔር መንፈስ እርዳታ ነው ነገሮችን የምናውቀው። እርሱ መንፈስ ቅዱስ ነው የሚገልጥልን። ግን እኛ ፈቃዳችን ግን የሞት አልነበረም ነው። ፈቃዳችን ግን የሞት አይደለም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት ምን የሚሉትን የሚያምኑትን ምን ሊያድን አስቀድሞ የወሰናቸውን አይደለም። በስብከት ሞኝነት የሚያምኑትን ሰምተው የሚያምኑትን ፈቃድ ግብ ሳይኖር እንዴት ሰምተህ ታምናለህ? በስብከት ነው የሚለው ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ የሆነ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ምን ይሻሉ? ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ሆኗል። ወይም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ ቢሆነው ክርስቶስ እኮ ነው ብሎ ይናገራል። ስለዚህ ለየትኛውም ሰው አይሁድ የለ የግሪክ ሰው የለ በዓለም ጥበብ እመላለሳለሁ አይበል እንጂ እንደው በስብከት ሞኝነት ለማመን ይምጣ እንጂ በቃ በስብከት ሞኝነት የሚያምኑትን ሁሉ ሊያድን የእግዚአብሔር በጎ ፈቃዱ ሆኗል እያለ ነው። ስለዚህ አሁን ቅድም እንዳልሽው አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውን ቁጥር 11 እና 12 ቅድም እኮ አንብቤ ነበር። ከፍ ብለን እናንብበው ብዬሽ ከቁጥር 10 ጀምረን የምናየው መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠ ይላል። ትክክል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማነው ይላል። ማንም የለም ነው። እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ትክክል። ይሄ ማለት ምን ማለት መሰለሽ? በእግዚአብሔር ዘንድ ያለውን የሚያውቀው የእግዚአብሔር መንፈስ ነው ማለት ዓለም በጥበቡ አይደለም የምትደርስበት እግዚአብሔርን ነው። በዓለም ጥበብ ነው እንደሚገኘው እግዚአብሔር። እንዲያ ከሆነ ታዲያ ፈላስፎች ሁሉ ይዳኑ፣ የግሪክ ሰዎች ሁሉ ይዳኑ። በእውቀት አይደለም፣ ወይም ደግሞ በዚህ በሰውኛ የዓለም በሆነው ጥበብ አይደለም። የእግዚአብሔር ነገር የሚገኘው ቅድም እንዳልኩሽ መገለጥ ነውና ክርስትና በተገለጠው ልክ ነው የምናውቀው የምንረዳው። ስለዚህ የእሷን ሀሳብ እያጠናከርክ ነው ወይስ የእሷን ሀሳብ እያጠናከርክ ነው? ስለዛ የእግዚአብሔር ነገር የምንቀበለው በተገለጠው ልክ ነው። ክርስትና መገለጥ ነው ያልኩት ቅድም ለዛ ነው። ስለዚህ ክርስትና መገለጥ ነው ማለት ግን እኛ ሙሉ በሙሉ ሙት ሆነን ምንም ማድረግ አንችልም። ዝም ብሎ ብቻ እንደው ከኛ ፈቃድ ውጭ ይሆናል ማለት ግን አይደለም። አሁን ቅድም እንዳነበብኩላችሁም በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃዱ ሆኗል የሚለው ማንን ለማዳን? በስብከት ሞኝነት ምን የሚሉትን የሚያምኑትን። በምን? በስብከት የሚሰበከው ክርስቶስ ነው። ስለዚህ እሱን ስታምን እግዚአብሔር በቃ በበጎ ፈቃዱ ያድናል። አይ በዓለም ጥበብ እመላለሳለሁ ካልክ ግን በተአምር ልትቀበሉ አትችልም። ልትቀበሉ ያልቻልከው ራሱ በነገራችን ላይ በጥበብ በዚህ በተቻለው ጥበብ እመላለሳለሁ ስላልክ ነው።
ስለዛ ፍጥረታዊ ሰው ብሎ የገለጻቸው እነሱ ነው። ሁለት አይነት አድርጎ ያስቀምጣቸዋል። እና እንደዚህ መሆን የለበትም ነው ሀሳቡ እንጂ ፈቃድ ጭራሽ ነፃ ፈቃዳችን ጠፍቶ ድምጥ ማጡ ጠፍቶ ዝም ብሎ እንደዚሁ መጥቶ ይተክልብናል ማለት አይደለም። እና ቀደም እንዳስረዳሁሽ እንደነገርኩሽ አሁን እንደደገምኩልሽ በስብከት ሞኝነት የሚያምኑትን ለማለት የእግዚአብሔር በጎ ፈቃድ ሆኗል ያለው ለዛ ነው። ቁጥር 11 ላይ ይቅርታ፣ ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። የዓለምን መንፈስ ተቀበለች ቢሆን ኖሮ እንደ ግሪክ ፈላስፋዎች የክርስቶስን መስቀል ነገር ከንቱ ነው ዝም ብለሽ እንደዚሁ ትፈላሰፊ ነበረ። ግን የእግዚአብሔር መንፈስ ግን የእግዚአብሔር ነገር ገለጠ። በእግዚአብሔር ያለውን የሚያውቀው የእግዚአብሔር መንፈስ ነውና ያንን የተገለጠውን ደግሞ በስብከት ሞኝነት አሜን ብለሽ ብትቀበይ ትድኛለሽ፣ ካልሆነ ግን አትድኝም። አስቀድሞ ስለወሰነባቸውን ሄዳኑት አላለም እዚህ ጋር ወይም ፈቃድ የለንም አላለም። ለማመን እየተጠየቀ ያለውን እንደውም ፈቃድ ነው። ምን አይነት ፈቃድ? ይህ በጥበብ ምናምን በዓለም ጥበብ እንመላለሳለን የሚለውን ተውትና በስብከት ሞኝነት እመኑ እየተባለ እኮ ነው ያለው። እንደዛ ነው። ቴንክ ዩ አመሰግናለሁ። እኔም በቃ ጨርሰናል። እኛ እያለን ያለነው ጸጋ ብቻ ስንል ለማጠቃለያ ያህል እኛ በእውነት እናምናለን። ልክ ነህ። በእምነት በሚባለው ቻናል ይሄን ጸጋ ተቀብለናል። ገባ? ግን እምነት በሚባለው በኩል የተቀበላችሁት? አዎ አምነናል። የተቀበልነው በእምነት ጸጋውን ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው። እኔ ሳይሆን ያልኩት ጸጋው በእምነት አድኗቸዋል ይላል። በእምነት እሱንማ ዳግም የሚወልደውን ስላመንን ዳንን። ግን ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው ወይ? አዎ። ከዛ ግን ዋን ስቴፕ ቢሃይንድ ሄድን እና ደግሞ መጀመሪያ ሰዎችን ልብ እንዴት እንደሚከፍት አየን። ሰዎች ኔብል እንደሚያደርግ አየን። አኬ እስካሁን ሰማቻል። እሷን እንኳን ስማት እስቲ። ችግር የለውም። አርጊልኝ እንግዲህ እኔንም እሱንም እንዴ ልብጥ አታድርጉ ፕሊስ። ሌሎቻችሁ ስትገቡ መውረድ እንችላለን እኮ ቁጭ አድርገህ እንድትንትን ትለን አይደለም። እስካሁን ሰማቻል። አንድ ደቂቃ እንኳን ሰመስማት አይደልና ቀጣይ ትገባለህ ይሻላል። አሁን እናሷ ጎበዝ እኮ ነው። ትንሽ ስሜታ ይሆናል ሳቨር። እሺ በጣም ግን ጎበዝ ነው። ብታይ መጽሐፍ ቅዱስ ላይ በጣም ጎበዝ ነው። አውራ እሺ ምን መሰለ አኬ ለመጀመሪያ ጊዜ ነው ማቀ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። ከእናንተ ያለው ነገር አንጻራዊ ነው ወይስ እምነትንም ላይክ ማለት ምንም እኛስ የሰራነው ስራ የለም እያለ ነው። ከእናንተ አይደለም የሚለው ምኑን ነው? እዚህ ጋር እቺ ብቻ ክሊር አድርግልኝና በቃ ከኛ አይደለም። ምኑ ነው ከኛ ያለው? ከእናንተ አይደለም ስለ ምኑ ነው ከኛ ያለው? ጸጋውም ከእግዚአብሔር ነው፣ ድነቱም ከእግዚአብሔር ነው አይደለ? ድነቱም ጸጋውም ከእግዚአብሔር ነው። እኛ ግን መቀበል አለብን እኮ። ድህነቱም ከእግዚአብሔር ነው ግን እኛ መቀበል አለብን ነው። ይሄን ድህነት እኮ ይተባለ ነው እንጂ ድህነት እኮ ከኛ ነው ብለን አናምንም። ድህነት ከእግዚአብሔር ነው። ግን ይሄንን ከእግዚአብሔር የሆነውን ድህነት ሰዎች ደግሞ አሜን ብሎ መቀበል አለባቸው ነው የምንለው። እሺ I get your point አንደኛ ቆሮንቶስ ላይ ኦልሬዲ አንብበነዋል። እሺ ሌላም ጥቅስ ካለሽ አውጪ፣ ችግር የለም። እሺ ስላለኝ ነው ችግር የለም። ምን ይላል መሰለ ሁለተኛ ቆሮንቶስ 4:6 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ዩሲ ብርሃን ያበራው ራሱ እሱ ነው እኮ እያልን ነው። እምነታችን ኢኔብል እንዲሆን ያደረገው እኛ ጀነሬት አላረግነውም ስንል እኮ እሱ ነው ያበራው ልባችን ላይ እያልን ነው። በዚህ ጥቅስ መሰረትም ይደግፋል። ልባችን ላይ አላበራም አላልንም። ትምህርቱን ልቤ ላይ ካበራ እሺ ማለት ቀላል ነው። እሱን ግን ስንፈልግ ነው ያለኛ ፍላጎት ሳይሆን ፈልገን ፈቅደን ነው። ያለኛ ፍላጎት ያለኛ ፈቃድ የሚል ካለ እሱን ለምን አታሳይም? ወይ ሜሪ እሺ አሁን አንተ እያልክ ያለው ልክ የእግዚአብሔር ስጦታ የሆነ አሜን እንደተራ ነገር እየቆጠር ነው እንዴ? ከሞት እኮ ነው እየዳንን ያለ ነው። ከሞት የሚድን ሰው እምቢ ይላል እንዴ? መጀመሪያው ነው ማለት ጭራሽ እምቢ ማለት አይችልም ማለት ለምን ይላል ብለህ ታስባለህ? ለምሳሌ እግዚአብሔር ብርሃን ሲያበራለት ልቡ ላይ ወደ ህይወት ሲመራው አይ እኔ ይሄን ህይወት አልፈልግም ሞቼ ከሉሲፈር ጋር ከጭፍሮቹ ጋር መቃጠልና ለዘላለም ከእግዚአብሔር ተለይቼ መኖር ነው የሚፈልገው ሰው በምድር ላይ አለ። ነው በስተቀር አብዛኛው ሰው ለምን እምቢ ሁልጊዜ ስለምትሉ ነው እምቢ ማለት እችላለሁ። እምቢ ለምን ነፃ ፈቃድ የሌለኝ ይላል ብዙ ሰውና እግዚአብሔር እኮ ለአንተ ልብ ላይ ሲያበራልህ እኮ ወደ ህይወት እንድትገባ እኮ ነው እንዳትጠፋ እኮ ብሎ ነው። እምቢ ማለትም አይቻልም ያልሽው አሁን የኢሬዚስቲብል ግሬሱ ትምህርት
እሱን አይደለም እኛ ሉተራኖችም አንቀበልም ነው የሚሉት። እንኳን እኛና ኢቭን ሉተራኖችም ጭምር ኢንሬዚስተብል ግሬስንስ አንቀበልም ሲሉ ነው የምንሰማው። ያን ያህል ብዙ ያስኪዳቸው ባላቅም ማለት ነው። እውነቱን ለመናገር ሎጂካሊ ካየ ነው የካልቪኒስቶቹ ጥሩ ይመስለኛል። እዚህ ላይ ያው እግዚአብሔር ኦልሬዲ አስቀድሞ ከወሰነ የሚሉትን እነዛ ሰዎች ምንም እምቢ የሚሉበት በተፈጥሮ እናንተ የመትሉት ሲጀመር እምቢ ነው የሚለው አይደለ? ለእግዚአብሔር የትኛውም ሰው ስለሞታ እግዚአብሔር እምቢ ነው የሚለው ነው ብላችሁ እሱ የመረጣቸውን እኮ ይኸው ልባቸውን እንዲከፈትላቸው ያደርጋል። ያው ልባቸውም ላይ ብርሃን አብር ለምን አበራ ብለህ ታስባለህ? እሺ አሁን በዚህ ጥቅስ መሰረት ልባቸው ላይ ያበራው እግዚአብሔር ነውና ሲል እግዚአብሔር ለምን አበራላቸው? ፈልገው ሳይፈልጉ አይደለም እኮ ያለ ፍላጎት ከሆነ እሱን ጥቅሱን ስጡን እኮ ነው። ያለ እነርሱ ፈቃድ ያለ እነርሱ ፍላጎት የተደረገ ነገር ካለ አሳዩን ነው። አዎ በቃ ለምን መሰለህ የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ሳቢውም እግዚአብሔር እንደሆነ ይናገራል። ስለዚህ እሱን የምንየው ፍላጎቱ ራሱ የመጣው ብዙ ነው እኮ ብዙ ነው ማለት ተጨልቆ አያልቅም። ጥቅሶች ችግር የለውም የሚመጡት ጥቅሶች ብዙ እንደሆኑ እኮ አውቃለሁ። ግን የሚነሱት ጥቅሶች ሁሉ በጣም በቀላሉ የሚመለሱ ናቸው። ስለዚህ እሱንም አሁንም ማየትም እንችላለን። የሳቡ አብ ምንድነው? አብ ካልሳቡ በቀር ወደ እኔ ሊመጣ የሚችል የለም የሚል ዮሐንስ ወንጌል ምዕራፍ 6 ላይ የተነገረ ቃል አለ። እሱንም እናወጣው። ከችሎታ ጋር ያነጻጽረዋል። የሚችል የለም ሲል ማለት ምንድነው? ከችሎታ ጋር ነው። ማንም ሰው አብ ካልጠራው ወደሱ የሚመጣ የለም፣ ችሎታ የለውም። ስለዚህ ሲጠራው ነው የሚመጣው ማለት ነው። ካልተጠራ አይመጣም። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 አይደል? እሱም ጋር አለ። ሌላም ቦታ ላይ ዮሐንስ 6 ቁጥር 65 ላይም አለ። እሺ እንዲህ ይላል። ያው ተመሳሳይ ነው፣ ተያያዥ ስለሆነ ተመሳሳይ ነው። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። እሺ ይህም ጥቅስ እንደልክ ቅድም እንዳልኳችሁ በተደጋጋሚ በሉተራኖቹ እና ምንድነው በእነዚህ በሪፎርምዶቹ የሚነሳ ጥያቄ ነው። በቃ አብ ራሱ ይወስናል፣ አስቀድሞ መርጧል ምናምን። ከዛ በኋላ እሱ ከሳበ ብቻ ነው የምታምነው፣ ካልሳበ ግን ማመን አትችልም። ስለዛ በኢምፕሊኬሽን ምን እየተባለ ነው? ያመንከው በቃ አብ ስለሳበ ነው፣ ያላመንከውም አብ ሳይስብ ስለቀረ ነው ወደሚል ያመናል። ያላመንከው ለምሳሌ የሆነ ሰፈራችሁ አንድ ሙስሊም አይተህ ካላመነ በቃ አብ ሳይስቡ ቀርቶ ነው ስላልፈለገው ነው ያስብላል። እና ይህንን ጥቅስ በሉተራኖቹ ሳይድ ፎርሙላ ኦፍ ኮንኮርድ እዛው ሶሊ ዲክላሬሽን ላይ ኮንሰርኒንግ ፍሪ ዊል 26ኛ ቁጥር ላይ ይህንን ጥቅስ ይጠቅሱታል። በእነዚህ በሪፎርምዶቹ ሳይድ ደግሞ የቤልጂክ ኮንቬንሽን አርቲክል 14 ላይ አለ። ይሄ በጥቅስ ደረጃ ተጠቅሶ ማለት ነው። ግን ስለ ቃሉ በቀላሉ እንየው ካልን ከፍ ብሎ ማነው ዝቅ ብሎ ቁጥር 45 ላይ እንዲህ የሚል ቃል አለ። ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏል። በቃ አንድ ጥቅስ ብቻ ቀጥል አድርገህ ካየው ነገሩ ግልጽ ይሆንልሃል። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል ይልና እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብ ከሳበው በቀር ያለው ምን ማለት ነው ማለት ነው? ይሄ የተነገረው ስለ አይሁዳውያን ነው። በመጀመሪያ ደረጃ አይሁዳውያን ሲጠይቁት ነበረ። ምግብን አበርክቶ አብ ያበላቸዋል፣ በኋላ ላይ የህይወት እንጀራ እሱ እንደሆነ ይነግራቸዋል ምናምን። ይሄ ያ ክፍል ነው እና በእርሱ ማመን እንዳለባቸው እርሱ የሚሰጣቸውን ምግብ የህይወት ምግብ ለማግኘት በእርሱ ማመን እንዳለባቸው ይነግራቸዋል። ግን የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለውን ቀጣይ እዛው ጋር ሲያብራራው በምን መልኩ ያብራራው? ኢሚዲየት ቀጣይ ጠቅሰን ያልኳቸው ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተጽፏል ይላል በነቢያት። አብን የምርም ሰምታችሁት እንደሆነ ነው እያላቸው ያለው። የምርም አብን የምታመልኩ ከሆነ የምርም አብን የምትከተሉ ከሆነ የምርም ከአብ ተምራችሁ እንደሆነ በሉ እንግዲህ እኔን የላከኝ አብ ነውና አብ ስለላከው ጌታ ኢየሱስን አብን የሚከተል ሰው ኢየሱስን መከተሉ አይቀርም፣ ወልድን መከተሉ አይቀርም። ምክንያቱም አብን የላከው ጌታ ኢየሱስ ስለሆነ ይቅርታ፣ አብ የላከው ጌታ ኢየሱስን የላከው አብ ስለሆነ ጌታ ኢየሱስን የላከው አብ ስለሆነ ከአብ የሰማ የተማረ ጌታ ኢየሱስን ይቀበላል። እሱን ለመናገር ብቻ ነው አብ ከሳበው በቀር ያለው። በምን አወቅ? ይኸው ቁጥር 45 ላይ እዛው ቀጣዩ ጥቅስ ላይ እኮ አብራራው። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብ አስቀድሞ የወሰነው ምናምን አይደለም፣ ወይም ደግሞ አብ እንዲመጣ የፈቀደለት ብቻ እየመረጠ ማለት አይደለም። ከአብ የሰማ ምን ያለ? ከአብ የሰማ ምን ያለ? የተማረም ሁሉ ወደ እኔ ይመጣል። ስለዛ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ሲል ገና ከጀምሩ እኔን የምትቃወሙኝ አባቴን ስለተቃወማችሁ ነው፣ በቃ አለቀ ነው እያለ ያለው። እኔን የምትቃወሙት የማታምኑት በእኔ በቃ በአብም እያመናችሁ ስላሉ ነው። በአብስ አምናችሁ ቢሆን ኖሮ ከአብም ተምራችሁ ቢሆን ኖሮ በቃ ከእኔም ደግሞ የተቀበላችሁ ነበር፣ ወደ እኔ ደግሞ በመጣችሁ ነበር። አይተዋል። ከአብ የተማረ ሰው ወዴት ይመራል? ወደ ጌታ ኢየሱስ። እና እሱ ለማሳየት ነው።
ሁሉ መሰረት ለአይሁዶች ነው የሚል ነገር ተናገርክና ለምሳሌ ስለ አይሁዶችን ይህንን ያናገራችሁ ስላላመኑት ነው ወይስ ሌላ ምክንያት አለ? ቢካዝ ምን ይላል 5000 ሰው ተበላ በኋላ አጉረመረሙ ይላል። ሲያጉረመረሙ እንግዲህ አይሁድ ከሰማይ ወረደው እንጀራ እኔ ነኝ ይላል እያሉ ያው ሙዲ እያያዙ ነበረ። ከዛ ማለት የሆነ ክሉለስ ሲሆኑ ጊዜ ምን አላቸው? እርስ በርሳችሁ አታጉረምርሙ አላቸው አይደል? ቁጥር 43 ላይ ከዛ ከምንድነው ቤዚክሊ አልተቀበሉትም። ይሄንን ራሱ ታምር ያደረገ ሊቀበሉት አልፈለጉም። ሌሎች ደግሞ ግን ተቀብለውታል። ከዛ ይሄንን ቃል ተናገረ። አባት ካልሳቡ በቀር ይሄንን የተናገረው ከእምነታቸው ተነስቶ ነው ለማለት ነውና ቁጥር ከላይ ከፍ ስትይ ቁጥር 27 ላይ ይሄ ለሚጠፋ መብላት ትስሩ ያለበት ክፍል የለም። ለሚጠፋ መብላት ትስሩ ያለበት ክፍል አለ። ከላይ ከፍ ስትይ ቁጥር 27 ላይ እና ለዘላለም ሕይወት ለሚኖር መብል ስሩ እሱም የሰው ልጅ የሚሰጣችሁ ብያለ ተናግሮ ነበረ። ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለዛ ስሩ ይልና እርሱን እግዚአብሔር አብ አትሞታል ብሎ ተናግሮ ነበረ። ከዛ በኋላ አይሁዳውያን መጠየቅ ጀመሩ። እንዴ ለዘላለም ሕይወት የሚኖር መብል ለዚህ እንስራ? እሺ ምን እንስራ? ይሄንን ለማግኘት ለዘላለም ሕይወት የሚኖረን መብል ለማግኘት ማለት ነው። ምን እንስራ? ቁጥር 28 ላይ እንደዛ ነው የጠየቁት። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ጌታ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ አላቸው። በማን እንድታምኑ? እርሱ በላከው፣ አብ በላከው፣ እርሱም ጌታ ኢየሱስ ነው። በእርሱ እንድታምኑ ነው። እመኑ። አሁን የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። ስለዚህ እግዚአብሔር ከነርሱ ይጠብቃል። አሁን እምነትን ከነዚህ ሰዎች ይጠብቃል። ስለዚህ ያኔ መጠየቅ ጀመሩ። በቃ እንድናምን እስቲ ምንድነው ምልክት የምታሳየን? በል ምልክት አሳየንና እንዲህ ምክንያቱም በሙሴ ሰዓት ጥንት ላይ ይበሉ ዘንድ ከሰማይ መና ሰጣቸው ተብሎ ስለተጻፈ አባቶቻችን በምድረ በዳ መና በልተዋል። እንግዲህ አንተም አንዳች ተአምር አሳየን ነው። ጌታ ኢየሱስ መልሶ ይነግራቸዋል። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና እያለ ይነግራቸዋል። የሕይወት እንጀራ እኔ ነኝ እያለ ይነግራቸዋል። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም እያለ ይነግራቸዋል። ስለዚህ እመኑብኝ ነው። አብ በላከው እመኑ ነው። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ አላስወጣውም፣ ወደ ውጭ ማለት ነው አላስወጣውም እያለ ይናገራል። ስለዚህ አብ የሚሰጠኝ ሁሉ ይመጣል ወደ እኔ እንዲህ እያለ ይናገርና ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። የአባቱ ፈቃድ ምንድነው? የአብ ፈቃድ በቃ ልጅን አይቶ የሚያምን ሁሉ እንዲድን። ግን ገና ከጅምሩ እነዚህ አይሁዳውያን አብን እምቢ ብለዋል። ከአብ የተማሩ አይደሉም። እነዚህ አብን እምቢ ብለዋልና በጌታ በኢየሱስ ሊያምኑ አልቻሉም። ስለዚህ በጌታ በኢየሱስ ክርስቶስ ለማመን ገና ከጅምሩ እነዚህ ከአብ የተማሩ መሆን አለባቸው፣ ወይም አብን ራሱ የምርም ከልባቸው ሊከተሉት ይገባል። በንጹህ ልብ በፍጹም ልብ አብን መከተል ነበረባቸው። አይሁዳውያን ራሳቸው የምርም እግዚአብሔር አምላክን የሚከተሉ ቢሆን በቀና ልብ ጌታ ኢየሱስን የማይከተሉበት ምን ምክንያት ነበረ? እሱ እኮ ነው ጉዳዩ። እዛ ላይ እኮ ነው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ካለ በኋላ ቀጣዩ ጥቅስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። ከላይ ወደ እኔ ሊመጣ የሚችለው አብ የሳበው ነው ብሏል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ብሏል። ከታች ራሱ ደግሞ ምን ብሎ ተናገረ? ወደ እኔ የሚመጣው ከአብ የተማረ ነው ይላል። ስለዚህ አስቀድሞ ከአብ የተማረ አብን ያወቀ እርሱ ጌታ ኢየሱስን ይከተላል። አሁን እዚህ ላይ አንድ ነገር እናንሳ። በመጀመሪያ ደረጃ ከአብ የተማረ ነው ወደ እኔ የሚመጣው ከተባለ በሞት ውስጥ ያለ ሰው እንዴት ከአብ ሊማር ቻለ ብለን እንድንጠይቅ ያደርገናል። እየሰማችሁ ነው ጋይስ? በሞት ውስጥ ያለ ሰው እንዴት ከአብ ሊማር ቻለ? አየህ፣ ፈቃድ አለ። ዝም ብሎ ሙት አይደለም። ከአብ ትማራለህ። ከአብ የተማረ እርሱ ክርስቶስ ሲመጣ ክርስቶስን ሲያይም ደግሞ በክርስቶስም ያምናል። ለምን? ጌታ ኢየሱስን የላከው ራሱ አብ ስለሆነ፣ አብን ደግሞ ኦልሬዲ ያምኑበታል። ሰው በአብ በእውነትም የሚያምን ሰው በጌታ ኢየሱስም ያምናል ነው። በአባቴ እመኑ በእኔም ደግሞ እመኑ ብሎ ተናግሯልና፣ በአባቴ እመኑ በእኔም ደግሞ እመኑ ብሎ ተናግሯልና እና እሱ ከዛ አንጻር ልንመለከተው ይገባል። እህትዋ ቁጥር 45 ላይ አብራርቶታል። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አስቀድሞ ከአብ የተማረ ካለ ጌታ ኢየሱስ ሲመጣ እንግዳ አይሆንበትም። ለምን? ኦልሬዲ ጌታ ኢየሱስን የላከው ራሱ አብ ስለሆነ አብን የሚያውቅ ወልድ ሲመጣ ወልድ በዛ ደረጃ እንግዳ አይሆንበትም ነው። እሱን ለማሳየት ነው።
እኔም አመሰግናለሁ ሜሪ። እግዚአብሔር በነገር ሁሉ ይርዳሽ፣ ያበርታሽ። አመሰግናለሁ። በርቺ፣ አትጥፊ እና ጥሩ ተወያይሽ። በፍጹም ኧረ ጸዴ ነው። አንዳንዴ ሙድ ያዙ ምናምን የምትይውን ነገር ነው እንጂ ትንሽ እና ከሃይማኖታችን ጋር አይሄድም። እንደዚህ አይነት ቃል ስቀለር ነው። ኧረ ስቀለር ነው። ኧረ ስቀለር ነው። ኧረ አውቄ ነው። እኛ ራሳችን እዚህ ሙድ ስንይዝ ነው የምንውለው። ፍጥጥ ቤ በቃ በቅ ቤ። እሺ ሜሪ፣ እሺ። በስመ አብ ምዕመናን ማታ ደግማ ትምጣ። ሲስ ስለሌለ እኮ ነው ከታች አይሰማም። ያንዳንዶች ነው እንዴ? አሁን ፖዝ ስላደረገ መሰለኝ ሲስ ቃለ ሕይወት ያሰማልን። አኪሻ በጣም አሪፍ ትምህርት ነበረ። እግዚአብሔር ይስጥልን። አይ ቲንክ ጥሩ ትምህርት ነው። ከዚህ በኋላ ገብቶ እንዳይቦካ ማታ ደግሞ ቢሆን አሪፍ ነው መሰለኝ። ማታ ደግሞ ውስጥ እንግዲህ አጋጣሚ ሆኖ እናቱ ጋር ሮሜ 9 ስለሆነ ትምህርቱ ሮሜ 9ን አንስተን በዛው ትምህርቱ ላይ የምንሄድበት ይሆናል። ጨረሳችሁ ወይ ስንወጣ? አኬ ላወራ ፈልጌ ነበር። ሳትጮህ ግን አውራ። አሁን ስትገባ እንደዚህ ከጮህ መሀል ላይ ያሰብኩትና ቀስ ብለህ ወንድማችን እባክህ አኬ ስለደከመ ዮሐዴ አውራው። አኬ በጣም ቃሉ ተሰማልን። ልዩ ነበር እውነት። ከአኬ ጋር ላወራ ነበር። አመሰግናለሁ። ሌላ ቀን እናወራለን። ልጅቷ ያለችውን ሳፖርት እያደረክ ነው እንጂ ምንም አፍራሽ ነገር አልተጠቀምክም ለማለት ነው። አላፈረሰም ነው። ልክ ነው አኬ። ምንም መጽሐፍ አያስፈልግም ለምቢባል የህይወት ቃል በሚገርም ሁኔታ ነው የተማርነው። ቃለ ሕይወት ያሰማልን ወንድማችን አኬ። ምን እየሰለች የመጣ መሰለህ እዚህ ፕላትፎርም ላይ በቃ በጩኸት ብቻ ፕላትፎርሙን መምራት የሚፈልጉ ሰዎች አሉ። ቅድም ከተወያየው ሰው ጨምሮ እና ተረጋግቶ መናገር ይሰለቻል። ሁሌ ጩኸት፣ ሁሌ ትችት ይሰለቻል። እኔ እንዲሁም ቅድም ላይም እንድታነሳልኝ የፈለግኩት የነበረው ጸጋው በእምነት አድኗቸዋል ይላል አይደል አኬ? ጸጋው ምንድን ነው? በእምነት ለመዳን ጸጋው ምንድን ነው? ያ ማለት ጸጋ ብቻን ወይም ደግሞ እምነትና ጸጋ ይለያያል ወይስ አንድ ናቸው የሚለውንም አብረህ ብታያይዝና ብታብራራው ደስ ይለኝ ነበር አኬ። በአጭሩ ጸጋ የእግዚአብሔር የማዳን ስጦታው ነው። ይህም በልጁ በክርስቶስ በኩል የሆነ ነው። እንዲሁ ዝም ብሎ የመጣ ብቻ ሳይሆን እንዲሁ በጸጋው ሲባል በነገራችን ላይ እንዲሁ የተባለው ከኛ አንጻር ነው እንጂ በእግዚአብሔር ሳይድ አንደኛ አንኮንዲሽናል የሆነ ፍቅር አለ። አንኮንዲሽናል የሆነ ፍቅር አለ። ሲቀጥል ማለት በሁኔታዎች ላይ ያልተመሰረተ የእግዚአብሔር ፍቅር አለ። ሲቀጥል ደግሞ የክርስቶስ ስራ አለ፣ የክርስቶስ የማዳን ስራ። ስለዛ ጸጋው ዝም ብሎ እንዲሁ የመጣ አይደለም። በእግዚአብሔር ሳይድ የእግዚአብሔር ፍቅሩ አለ። ከዛ ልጁ ኢየሱስ ክርስቶስ አለ። በልጁ በኩል የሆነ ጸጋ ነው። በክርስቶስ ስራ በኩል የሆነ ጸጋ ነው። በእርሱ በኩል የተሰጠ ጸጋ የስጦታ ድህነት ነው። የድህነት ጸጋ ነው። ለሰዎች የተሰጠ ነው። ሰዎችን ሁሉ የሚያድን ነው። ይህ ጸጋ ቲቶ ምዕራፍ 2 ላይ እንደተነገረው ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ እንደተነገረው ነው። ጸጋ ቀጥታ ቃሉ ስጦታ ማለት ነው። ግሬስ ጸጋ ቀጥታ ትርጉሙ ስጦታ ነው። ስለዚህ ይህ በእግዚአብሔር በጎ ፈቃድ ላይ የተመሰረተ ስጦታ ነው። እምነት ሲባል ደግሞ ሰው ይህንን ስጦታ ለመቀበል ወደዚህ ኮቨነንት ውስጥ የሚገባበት ወደዚህ ኪዳን ውስጥ የሚገባበት አንዱ መንገድ ነው። በእግዚአብሔር በማመን በልጁ በክርስቶስ ኢየሱስ በማመን ይህንን በነፃ የሚሰጠው ጸጋ መቀበል ነው። ለምሳሌ አንድ ሰው መጥቶ የሆነ አንዳች ታላቅ ነገር ቢሰጠኝ የሆነ ነገር ቢሰጠን ከኔ ምንም ያልሆነ ነገር ማለት ነው። በቃ ስጦታ ብሎ የሆነ ነገር ይዞ ሊመጡ የሆነ መጽሐፍ ይበልሽ በቃ ችግር የለም። መጽሐፍ በስጦታ መልክ ይዞ ሊመጡ አንድ ሰው ሰጠኝ። ያ መጽሐፍ በቃ የራሱ የዛ ሰውዬ ነው። ከኔ ምንም የሆነ ነገር የለም። በቃ ሰጠኝ። ሲሰጠኝ እኔ እቀበላለሁ። ከኔ የሆነ ነገር አለ አሁን ማለት በስጦታው ላይ ስጦታውን እኔ ነኝ የሆነ የገዛሁት ነገር አለ። ብር ሰጥቼዋለሁ ለልጁ በፍጹም። የሆነ ነገር ስላደረኩለት ያንን መጽሐፍ የሰጠኝ በፍጹም አይደለም። በቃ ዝም ብሎ እንደዚሁ ብቻ አይቶኝ ቢሰጠኝ መጽሐፉ ከኔ አይደለም፣ ሙሉ በሙሉ ከሱ ነው። ከኔ ግን ምናምን አለ ከተባለ መቀበል አለ። አየህ፣ እጅን መዘርጋት አሁን እጅ መዘርጋት ብቻ አለቅ። አሜን ብሎ መቀበል እጅ መዘርጋትን። በዚህ በሪፎርምዱ ትምህርት ውስጥ ግን ያለው ወይም በሉተራኖቹም ዘንድ ያለው ግን እጅህን መዘርጋት አትችልም ጸጋውን ለመቀበል። አንተ ኦልሬዲ ምንም እጅ መዘርጋት ምናምን እንደዚህ አክቲቭ ነገር የለም። በቃ ዝም ብለህ ሙት ነህ፣ ምንም ማድረግ አትችልም። ዝም ብሎ እግዚአብሔር ነው ዝም ብሎ ስራውን ሰራርቶ ምናምን ጨራርሶ ስትነቃ ድናል ብቅ ስትል
ወደ ህይወት መታለህ አይነት ነገር ነው። ስለዚህ ከአንተ ፍላጎት ከአንተ ፈቃድ ውጭ ይሆናል። ይሄ ደግሞ መጽሐፍ ቅዱስ እንደዚህ አያስተምርም። ይሄ ወዴት ያመራል ብያለሁ። እግዚአብሔር አስቀድሞ አንዳንዶቹ ለድህነት መረጠ ወሰነ፣ አንዳንዶቹ ደግሞ ለጥፋት ወሰነ የሚል ትምህርት አለ። በተለይ በሪፎርመሮቹ ዘንድ የሉትራኖቹም ብዙ አይሸሹም ከዚህ ግን እነሱ ያው ለጥፋት እግዚአብሔር አልወሰንም ይላሉ። እኔ ተናገሬ ነው ማለት ነው። ለጥፋት አልወሰናቸውም፣ ያው ለድህነት ግን ወስኗል። ለድህነት ከወሰነ የቀረው በቃ ወደ ጥፋት ነው አመርጫው ምን አለው ሌላ ይታወቃል እኮ እና እንደዚህ ስትሏቸው ሚስጥር ነው ይላሉ። እንዳልኳቸው በቃ ሉትራኖቹ ሚስጥር ነው በቃ እሱን አንናገርም ብሎ ነው የሚያልፉት። እሱን መለስ እናድርገውና ግን ስለዛ እምነት ማለት እምነት ከመስማት የሆነ ሰው ሰምቶ ሪስፖንድ ሲያደርግ ማለት ነው። እምነት እንደዛ ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተነገረው። ስለዛ የሆነ የሚሰጠውን ተስፋ በእምነት መቀበል አሜን ማለት ነው። በቃ እርሱ የተነገረንን ነገር መቀበል ነው። ያኔ በዛ በእምነት ውስጥ ደግሞ እግዚአብሔር ጸጋውን ይሰጠናል። ስንጠመቅ ምናምን በሳክረመንቶቹ በኩል ምናምን ጸጋውን ተካፍለን እንኖራለን። ግን ለዚህ ግን ማመን ይጠይቃል እና እምነትና ጸጋ ልዩነቱ ይሄ ነው።